እሷ ጠያቂ ስለሆነች ነው። ይታይሻል እንትና ሊንዳ ይታይሻል? እያየሁት ነው። እዚህ ጋር ነው አቢ ዳውድ ላይ 2135 ላይ አይሻ ስለዚህ ጉብኝት ታብራራለች። ገባሽ? እኛውን ቤት ውስጥ የለንም። ሐዲሱ ላይ እንደ ነብዩ ሰለላሁ ዐለይሂ ወሰለም ይዞሩ እንደነበረ ነው የቀድሞ ሐዲስ ተቀምጠው። የቀድሞ ሐዲስ ራሱ ሚስቶቻቸው አይደለም የሚያወሩ የነበረው ሌሎች አካላት ከማን ሰምቶ ነው? ኦብቪየስሊ ያንን ማወቅ ፈልጋል እስከምንሽው። ሲቀጥል እዛ ጋር ግንኙነት ፈጽሞ የሚልም ነገር የለውም። የበለጠ መረጃ ማግኘት የምንችለው ደግሞ ከራሳቸው ከሚስታቸው ነው። እዚህ ጋር እንደምትመለከቸው ምን ብለው ተናገሩ? ነብዩ ሰለላሁ ዐለይሂ ወሰለም እንትና አይሻ ምን ብላ ተናገረች? the messenger of Allah did not prefer one of us to the other in respect of his division of time ከጊዜ አንፃር አንዳችንን ፌቨር አያደርጉም ነበር ፍትሃዊ ነበሩ ብላ ተናገረች። ከዛ ምን ብለው it was very rare ነው that he did not visit us any day በቀን ውስጥ ሳይጎበኘን የሚውልበት ጊዜ በጣም ሬር ነው አለች። ሁሌም ይጎበኘናል። ስለዚህ ጋር ስትናገር አስ ብላን የተጠቀመችው አስ ማለት ብዝሃነት የሚጠቅስ ነው። እኛን በቀን ውስጥ ሳይጎበኘን የሚውልበት ቀን ሬር ነው አለች። ይሄ ማለት በየቀኑ ይጎበኘናል ማለት ነው። እንቀጥል። ከዛ ቀጠለች it was very rare that he did not visit us any day ከዛ ቀጠለችና he would come near each of his wives ሁሉ ሚስቶቹ ጋር ይመጣል ይጎበኛቸዋል without having intercourse ግንኙነት ሳይፈጽሙ with her አለ ከማንም ሴት ጋር ግንኙነት ሳይፈጽሙ ይጎበኙ ነበር until he reached the one who had her day ቀኗ የሆነችዋ ሴት ስትቀር። እንግዲህ ከአይሻ በላይ የሚያቅሰው የለም። አይሻ ሁላችንንም በቀን ማይጎበኙበት ቀን የለም፣ ግን ሁሉንም ሰው ጋር ይጎበኛሉ። ከማንም ኢንተርኮርስ አይፈጽሙም። ቃል በቃል ኢንተርኮርስ ሚዶን ያሳየሽ ከማንም ኢንተርኮርስ አይፈጽሙም አንቲል የቀኗ ባለቤት እስክትሆን ድረስ ብላ እንግዲህ አይሻን የተናገረችው ቃል በቃል ማለት ነው። ተመልከች። ይሄው he would come near each of his wives without having intercourse with her until he reached the one who had her day ማለት ነው። ያው ከዚህ በላይ እኛ ከአይሻ በላይ መኝታ ክፍሉን የሚያቅሰው የለም ከሚስታቸው በላይ። ሊንዳ ዲስገስቲንግ ያልሽው ነገር is not disgusting። ያው ተቀመጠ። ሚስቶቻቸውን በቀን ውስጥ ቼክ ማድረጋቸው ይሄ ደህንነት ማስጠበቃቸው ነው የሚያሳየው። ነብዩ ሰለላሁ ዐለይሂ ወሰለም አስተማሪ ናቸው። ጦርነት አለባቸው። ከሰው ጋር ይታገላሉ። ተሰደው ከቁረይሾች ተሰደው ነው የመጡት። እንደ ኢየሱስ ግብር ሲከፍሉ አልነበረም። ኢየሱስ ተረግጦ ነው የነበረው። ረግጠው ግብር ሲያስከፍሉት ነበር ሮማውያን። ነብዩ ሰለላሁ ዐለይሂ ወሰለም የሚረገጡ አካል አይደሉም። የተሰደዱ ከዛ ጠንካራ ሆነው ሀገሪቷን በትምህርትና እንዲሁ ሚሊተሪ አክሽን ነው እንደዛ ብለህ ነው ጂሰስን ልታጣጥል እንዳትሞክር አብዱ ማለት ነው። እኔ በትክክለኛው ነገር ነው ነው የፍቅር እንትን ምናምን ምሳሌ ነው አይደለም። ጦርነት ምናምን እንትን አልመጣም። አይደል ላስረዳሽ ነው። ጦርነት እንትን ስላቃተው እኮ ነው ሰይፍ ግዙ ብሏቸው ነበር። አቅቶት ነው ሊንዳ ሲደበቅ የነበረው አቅቶት ነው። የመጀመሪያው ደረጃ ይኸውልሽ እኛ ኢየሱስን በመኝታ ክፍል አይደለም እንጠለው። ነብዩ ሰለላሁ ዐለይሂ ወሰለም ባይዘው ያጀማ ሙስሊሞች ያላችሁ ነብዩ ሰለላሁ ዐለይሂ ወሰለም ውጭ ባለ አቋማቸው ሰው ሲያቅተው ነው መኝታ ክፍል የሚገባው። ሰው እኔ አሁን መኝታ ክፍል የምሰራውን ነገር ያስጨንቃቸዋል ማለት ነው። መኝታ ክፍል ማለት እኮ እኔ የሚያስደስተኝን ነገር እምሆንበት ስፍራ ነው። እዛ ውስጥ ድረስ ስተታተ መኝታ ክፍል ከገባህ ምን ያህል ጀግና እንደሆንኩ ነው የሚያሳየው። ነገር አጥታ ሄደ መኝታ ክፍል ከገባ ማለት ነው። ውጭ ላይ ያለው ነገር ያመጣሁት መጽሐፍ አቅቶክ፣ ውጭ ላይ ያለኝ ኢንተራክሽን አቅቶ፣ ሁሉ ነገር አቅቶ አብዱል ከሪምና ሚስቱ ሚል ውስጥ ከገባህ ብሮ you are failed ፊል አድርጋል። እኛ ኢየሱስ መኝታ ክፍል ሴት ጉድ ውስጥ አንገባም። ከመነሻው መግባት እንችላለን ባይዘው ግን አንገባም እንደዚህ ነገር ውስጥ። ግን ኢየሱስን በቀላሉ እንጥለዋለን። የመጀመሪያው ፖይንት ነብዩ ሰለላሁ ዐለይሂ ወሰለም እና ኢየሱስ ጭራሽ ማይገናኙ እንጂ የመጀመሪያው ፖይንት በጣም ብዙ ነገር አለ። ኢየሱስ እሺ ወደዚህ ጉዳይ ስገባ ኢየሱስ መጀመሪያ ረግጠው ነው እንትን ያሉት። አይሁዶች አሁን ኢየሱስን አልቀበልም ቢሉ አይፈረድባቸውም። ሊትራሊ ባይዘው እንደ መጽሐፍ ቅዱስ ከሄድን ማለት ነው። መሲሁ ተገደለ እኮ እንደዚህ አይነት መሲህ ማን ነው የሚፈልገው? ሲጀመር ከናካቴው አምላክ የመረጠው መሲህ እንጨት ላይ ሰቅለው አንጠልጥለው ከጨረሱት ከዚህ በላይ ምን አለ? ግብር ሲያስከፍሉት ነበር፣ ሲለምናቸው ነው የነበረው። እባካቸው አትግደሉኝ ሲል ነበር። ዮሐንስ 8:40 ላይ አትግደሉኝ አላቸው። አልሰማም ሲሉት መደበቅ ጀመረ። ዮሐንስ ወንጌል ምዕራፍ 7 ላይ ማለት ነው። አቅቶት ሲደበቅ ነብዩ ሰለላሁ ዐለይሂ ወሰለም ግድያ በማስተማራቸው ሊገደሉ ተነስተው ነበር። ግን ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይደሉም። በጣም ጥበበኛ ናቸው። በጥበብ ከዚህ ካሉበት ነገር ወጡ፣ ተሰደዱ፣ ሀገር መሰረቱ፣ አስተማሩ ሰዎችን እዛ ሄደው ማለት ነው። አንድ ቦታ ላይ ትምህርት አልተቻለም ማለት ሌላ ቦታ ላይ ማስተማር አይቻልም ማለት አይደለም። ገባህ? ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ህይወታቸውን አስተርፈው እንደዛ ሆነው ሄደው ሲያስተምሩ ነበር። ኢየሱስ የኛው ሜካኒዝም አልተጠቀመም ከናካቴው ማለት ነው። ስንት ነገር አለ ፊል መጽሐፉ ኢየሱስ መጽሐፉን ሳይሰጣቸው ነው ላይ ሄደው በእናንተ ትምህርት መሰረት መጽሐፍ አልሰጣቸው።
ደቀ መዛሙርቱን ያስተማረበት መንገድ ራሱ ሌላ ነገር ነው። የሱ ደቀ መዛሙርቶች እንኳን መሸሽን ነው የተማሩት፣ እንዳለ ካዱት በስተመጨረሻ ማለት ነው። ምክንያቱም ተማሪ አስተማሪውን ነው የሚመስለው። ኢየሱስ ጥንካሬን አላስተማራቸው፣ ነገርን መጠንከርን አላስተማራቸው። ለዛ ኢየሱስን ራሱ መልሰው ካዱት። እሱ ራሱ አምላክን መልሶ መጠየቅ ጀመረ። አድነኝ ይቅርብኝ ማለት ጀመረ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ነገር ተናግረዋል። ሁሉም ነብይ የተሰጠው ጸሎት አለ፣ እኔ ግን አልተጠቀምኩትም ብለዋል። በዚህ በጣም ነብዩ ሰለላሁ ዐለይሂ ወሰለም በዚህ ነው ስንት መከራ ደርሶባቸው ወደ አምላክ እኔ እያንዳንዱ ነብይ አንዳንድ ጊዜ አምላክን ጠይቆም ተቀባይነት ማያጣበታል። ኢየሱስ አሁን አድነኝ ብሎ ተጣርቷል አይደል? እያንዳንዱ ነብይ አንዳንድ ጥሪ አለው። ነብዩ ሰለላሁ ዐለይሂ ወሰለም ስንት አደጋ ሲደርስባቸው ስንት ነገር ሲደርስባቸው ሲያስተምሩ አንዴም ቢሆን ይሄን ጥሪ አልጣሩም። መቼ ነው የሚጠቀሙት ሲባል የአላህ መልእክተኛ ተናግረዋል። ይሄንን የምጠቀመው የትንሣኤ ቀን ላይ ኡመቴ ይልበታለሁ ተከታዮቼን ብዬ እጠይቅበታለሁ ብሎ ነው የሞቱት። አንድ ጥይት ተሰጥቶ ጫካ ውስጥ ገብተህ አደጋ ውስጥ ገባ በዚህ ጥይት ተኩስ ተብለህ ተሰጥተህ ነብዩ ሰለላሁ ዐለይሂ ወሰለም እዛ ውስጥ ገብተው ደም በደም ሆኖ ስንት ነገር ገጥሟቸው ይሄኛውን ጥይት ለተከታዮች ያተርፈዋል ብሎ ነው የወጡት። ዊዝ ክሊን ሆኖ ሲወጡ ማለት ክሊን ሁሉ ነገር ታግለው አስቡ። ሁለተኛ ነብዩ ኢየሱስና ነብዩ ሰለላሁ ዐለይሂ ወሰለም የማይወዳደሩበት ሌላኛው ነገር ኢየሱስ ጀስት ስለ አብርሃም የሚያውቁበት ኮሚኒቲ ላይ ስለ ነቢያት ያውቃሉ እኮ አይሁድ ላይ ጀስት መሲህ መሆኑን ብቻ ማረጋገጥ ያለበት ሊንዳ መሲህ መሆኑን ብቻ። ነብዩ ሰለላሁ ዐለይሂ ወሰለም ጣዖት አምላኪ በዚህ በኩል አለባቸው፣ አይሁዱ በዚህ በኩል አለባቸው፣ በዚህ በኩል ክርስቲያኑ አለባቸው። ሶስት የተለያየ በዚህ በኩል አምላክ የለም ይላል አለባቸው። ይሄን ሙሉ ትውልድ ቀይሮ የመጡ ናቸው። እሺ ቆይ አንዴ ማለት ነው። ያው አሁን ኢየሱስ ራሱ የነበረበት ማህበረሰብና ደግሞ የእናንተ ደግሞ መልእክተኛ የነበሩበት ማህበረሰብ በጣም እኮ ይለያያል እኮ። ስለ አብርሃም አያውቁም አይሁዶች? ያውቃሉ፣ ኦፍ ኮርስ ያውቃሉ። ምንድን ነው የማያውቁት? ኢየሱስ ምንድን ነው የከበደው? የማያውቁት ነገር ምንድን ነው? ሁሉንም ያውቃሉ። ስለ ኤልያስ ያውቃሉ፣ ስለ ሙሳ ያውቃሉ። ጀስት ራሱ መሲህ መሆኑን ማረጋገጥ ነው የከበደው። አይሰማም? ምንድን ነው ይሰማል? ሊንዳ እየሰማ አንቺ ነሽ። አንቺ የምትወጂውን ነገር እንድናገር የጠበቅሽኝ ነው። ቀጥታ ነው የጠይቁሻለሁ። አይሁዶች እነ አብርሃም እነ ይስሐቅ እነ ያዕቆብን ስለነ አዳም ስለ አጠቃላይ ስለነ ኖህ አያውቁም? ያውቃሉ? መልሽ የኔ ሊንዳ። አያውቁም? ያውቃሉ? ምን አልከኝ? እየተቆራረጠብኝ ነበረ። ያውቃሉ አያውቁም ስትል ብቻ ነው። ምንድን ነው የሚያውቁት? አይሁዶች ስለ አብርሃም ስለ ይስሐቅ ስለ ያዕቆብና ስለ ነቢያት በአጠቃላይ ያውቃሉ ወይስ ያውቃሉ? ስለዚህ ኢየሱስ እዚህ ውስጥ ገብቶ መሲህ መሆኑን ማረጋገጥ አይከብደዋ አይደል? ኮሜንት ተቆጣጠሩ የምትሉ ሰዎች እናንተ አእምሯችሁን ተቆጣጠሩ። ገባችሁ? እኔ አሁን እናንተ አእምሯችሁን ተቆጣጠሩ። ኮሜንት ተቆጣጠሩ የምትሉኝ እናንተ አእምሯችሁን ተቆጣጠሩ። እኔ ለእናንተ አእምሮ ኮሜንት አልቆጣጠርም። አእምሯችሁ ነው። እኔ አሁን የክርስቲያን ሩም ገብቼ ብዙ ጊዜ ኮሜንት ጽፌ አውቃለሁ። በጣም ብዙ ኢየሱስ ምናምን እያሉ መሀል ላይ ኮሜንት ኢየሱስ አምላክ አይደለም ምናምን አንድ የሚመልስኝ ሰው አጣሁኝ። አንድ ቀን አንድ የሚመልስኝ ሰው የተለያየ ቤት መግባት ትችላላችሁ። ሲሄዱና ጻፉ ኢየሱስ እንደዚህ ነው ምናምን ማንም ዞር ብሎ አያችሁ። የእናንተ ግን አቴንሽናችሁ እንትን ማለት ስላቃታችሁ ነው። እዚህ ጋር ለምን የእናንተ አእምሮ መሰብሰብ ስላቃተው እኔ ሚዩት ላርከታች እዛት ለምን ታያላችሁ? እዚህ እየተወራ ያለው ለምን ሊንዳን ተከታተሏት። ሊንዳን አዳምጡ። አእምሯችሁ ፎከስ ማድረግ ያለበት ሊንዳ ላይ ብቻ ነው። ለእምነታችሁ ፎከስ ያደርጋል አእምሯችሁ። ስለዚህ አሁን እኔ ራሱ አይታችኋል፣ ጠራችሁኝ። አብዱልከሪም አእምሯችን ስለተበተነ ና አንድ ያንተ አእምሮ ይበተን ብላችሁ ጠራችሁኝ። እንደዚህ አይደረግም። በቃ ተዋቸው። እሺ የሆነ ዝለሉት፣ ተውት በቃ። እና ሊንዳ አሁን ተመለሽ። ያ እሺ ተመለስኩኝ። ኢየሱስ አሁን የገጠመው ቻሌንጅ ምንድን ነው? ለምሳሌ ምንድነው ቻሌንጁ? የኢየሱስ ከባድ የሚባለው ቻሌንጅ ምንድነው? የሚያስተዋው እስራኤላውያን መሆናቸው በራሱ እኮ በጣም ኃይለኛ ህዝቦች ምናምን ነበሩ ነው። እነሱ ራሱ መሆናቸው ምኑ ነው ኃይል እኮ? ለምንድን ነው ኃይለኛ ያሉት? ምኑ ነው ኃይለኛ? ስለ ነቢያት ያውቃሉ፣ ስለ አምላክ ያውቃሉ። በባዶ ኃይለኛ ታዲያ በባዶ ሳይሆን አዲስ ነገር እኮ አይደለም የሚያስረዳቸው። እኔ መሲህ ነኝ የሚለውን አይደል የሚያስረዳቸው? ሌላ አዲስ ነገር ይነግራቸዋል ከጽንሰ ሐሳቡ ጀምሮ። ሊንዳ ኦ ማይ ጋድ አይ ሃቭ ቱ ቲንክ። ዝም ብዬ መናገር አልፈልግም ነው። ያውቃሉ፣ አይሁዶች ያውቃሉ፣ ስለ አብርሃም ስለ ይስሐቅ ስለ ያዕቆብ ያውቃሉ። ኢየሱስ ሳይወለድ በፊት እኔ ነበሩ ናቸው ከናካቴው
ያውቃሉ እነሱ። ስለዚህ ኢየሱስ የገጠመው ቻሌንጅ እና ነብዩ ሰለላሁ ዐለይሂ ወሰለም የገጠማቸው ቻሌንጅ በቻሌንጁ ላይ አይገናኙም። ኢየሱስ አጭር ነገር አይሁዶች ማለት ነው መሲህነቱን ማረጋገጥ አልቻለም። መጽሐፍ እንኳን የሆነ ደቀ መዛሙርቱን ሁላ መሰብሰብ አልቻለም። እንኳን ሌላ ይቅርና ሀገር ሊመሰረት ቀርቶ ደቀ መዛሙርቱን ሁላ መሰብሰብ አልቻለም። ነብዩ ሰለላሁ ዐለይሂ ወሰለም ጋር ጭራሽ ለመወዳደር ራሱ ኖ ዌይ ኒር ሊትራሊ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለመወዳደር ኖ አሁን he is also የእናንተን ፕሮፌት እኮ ጭምር እኮ ነው አይደል እንደ ጂሰስ ማለት ስለዚህ ልክ ጂሰስ አንተ በጣም ዝቅ እያደረከው ነው። ተቀጥቶ አልተሰቀለም ነው የሚያለያየን ፓርት አለ። እሺ የሚያለያየ ፓርት አለ ግን ነው አሁን አንተ በጣም እኮ ዝቅ እያደረከው ነው። በእናንተም ጋር እንደዚህ ዝቅ ያለ ቦታ ነው ያለው አልገባኝም። ለመልስልሽ እሱን ላስረዳሻ። እኛ ጋር ይኸውልሽ ተሰቅሎ ቢሆን ባይዘው ተሰቅሎ ቢሆን ሲጀመር መሲህ አይሆንም ነበር ከናካቴው ማለት ነው። መሲሁ እኮ ተሰቀለ ማለት መሲሁ እኮ በጣም የሚጠበቅ አካል ነው። ባይዘው እስራኤል ላይ የመጨረሻ የሚላከው ነብይ በቃ እስራኤል ላይ ለመጨረሻ ጊዜ አምላክ በቃ የመጨረሻ የላክላቸው ነብይ ነው። በቃ ዘላስት መገባደጃ ማለት ነው። የመጨረሻ ከናንተ ጋር ያለኝን ፋይል ዘግቻለሁ ያለበት የመጨረሻው ነብዩ ነው። በቃ በተአምር ልኮላቸው ፌል አያረግም አምላክ። የመጨረሻው መልእክተኛው ላይ ፌል አያረግም። አሁን አይሁዶች ኢየሱስ መሲህ ከተሰቅሎ መሲህ ነው ብለህ ልዘጋያችም ፌል አረገ እኮ ኦሬዲ ገባሽ? ፌል ሰቅለው እኮ ጨረስን። ሌላ እየጠበቁ ነው። እዚህ ጋር አምላክ ተበልቷል በክርስትና ማለት ነው። ግን የእስልምናውን እያወራሉት ነው ስለ ክርስትናው እንጂ ስለ የእስልምናው ላይማ እኮ ኦሬዲ እኮ ኢየሱስ ሰበከና ከዛ አምላክ አነሳው እኮ አለቀ። አላሸነፉም አይሁዶች። ሲቀጥል በእስልምናው ሳይድ እንኳን ብንመጣ ከፍጥረታት ባጠቃላይ ከነቢያት በላይ ነብዩ ሰለላሁ ዐለይሂ ወሰለም የሚበልጥ የለም። በቅባጭሩ ማለት አጠር ስናደርገው ነብዩ ሰለላሁ ዐለይሂ ወሰለምን የሚበልጥ የለም ከናካቴው። ኢየሱስ በጣም የተከበረ ነብይ ነው። ከአምስት በጣም ጠንካራ ከሚባሉ ወይም ደግሞ ትልቅ ቦታ ካላቸው አላህ ትልቅ ቦታ ከሰጣቸው ነቢያት መካከል አንዱ ነው። ኢሳ አለይሂ ሰላም ትልቅ ቦታ ነው ያለው ከና አብርሃም ጋር እንደዛ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሁላቸውም የበላይ ናቸው። የበላይ ናቸው ስንል ግን እኛ በምክንያት ነው የምናቀርበው። ሌሎችን ነቢያት አንድ ላይ ደመረሻቸው ማለት ነው። ደመረሻቸው የነብዩ ሰለላሁ ዐለይሂ ወሰለም ያህል ቻሌንጅ አልገጠማቸውም። ኤቭሪ ቻሌንጅ እያንዳንዱ ነብይ ለሆነ ክፍለ ዘመን ነው የሚላከው። ስለዛ ጉዳይ እውቀት ያላችሁ ትንሽ ክሎዘስት ራሱ ትንሽ ቀረብ የሚለው ራሱ አብርሃም ነው። አብርሃም ጨለማ ጣዖት አምልኮ ላይ የነበሩት ጋር ገብቶ ነው ጣዖት ሰባብሮ ሞኖቲዝምን ያቀርበው። ለዛ ስሙ በጣም የገነነው ማለት ነው። አምላክን በጨለማ ስለፈለገው ነው። በጨለማ ማለት ነው። ሰዎች ጣዖት በሚያመልኩበት ሰዓት ላይ ያንን ሰባብሮ እዛ መሃል ላይ ሆኖ አምላክን ስላገኘው ነው። አብርሃም ለአምላክ በሶስቱ ሃይማኖቶች ትልቅ ቦታ ያለው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የዛ በላይ ነው። ጣዖት አምላኪያን በዚህ በኩል ቁረይሾች አሉ አንድ፣ በዚህ በኩል ክርስቲያኖች አሉ ሁለት፣ በዚህ በኩል አይሁዶች አሉ፣ በዚህ በኩል የግድያ መንገድ አለ፣ በዚህ በኩል ለዓለም መልእክት ማድረስ አለ። አንደኛ ቻሌንጁ ለዓለም ነው። ሁለተኛ እያንዳንዱ ሃይማኖት ነው ያለው ጣዖት አምላኪ ሳይቀር ምንም ሳይቀር ኤቭሪ ነገር ላያቸው ላይ ተደፍቶ ነው የነበረው። ያንን ሰክሰስፉሊ ዘግተው አላህ ምስክር ሁኑ ብለው ነው የወጡት ሌፍት ሲያደርጉ ከዚህ ምድር ማለት ነው። በቃ ዊዝ እኔ እንጃ the greatest የሆነ አካል እንደዚህ አይነት ስኬት እኔ ለአይቻ ሀገሬው ላይ ለነብዩ ሰለላሁ ዐለይሂ ወሰለም ሲያስረክቡን ማለት ነው መካና መዲናን መጽሐፉን ቁርአናችንን ሁሉ ነገር ዘግተው ይሄውላችሁ ብለው ነው የወጡት። የትኛውም ነብይ ብትወስጂ ኢየሱስን ብትወስጂ ማለት ነው እስራኤል በግሪክ ቅኝ ግዛት ስር ቁጭ ብለው ነው ትቷቸው ሄደው። አብዛኛው ነቢያት መልእክቱን አድርሰው ወይ መልእክቱ ላይ ይሳካላቸው ነው ያደርሳሉ፣ ሀገሪቷን ትተውት ነው የሚሄዱት። የሆነቻች ፕሮብሌም ፈጥረው ነው የሚሄዱት። ነብዩ ሰለላሁ ዐለይሂ ወሰለም መልእክቱን አድርሰው ቻሌንጃቸውን ተወጥተው ሀገሪቷን ሰጥተው ከዛ ማን እንደሚመራ ተናግረው አንተ አስተካክለው ምን ብለው ጨርሰው ነው የወጡት። በቃ ፐርፌክት የሆነ እንደዚህ እንትን አለ እንዴ? ላ ኢላሃ ኢላላህ። በቃ እንደዚህ አይነት እኔ አይቼው ላላቅ በታሪክ ማለት እኔ አይደለም ያልኩት ባይዘው the 100 most influential person ዓለማችን ላይ 100 ተጽዕኖ ፈጣሪ እንትን ይሄ ሊስት ላይ ራሱ እነ ማን ነበር ስሙ ረሶት እሱ ያስቀምጠው ላይ አንደኛ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አስቀምጠው፣ ሁለተኛ ኒውተን አስቀምጠና ሶስተኛ ነው ጂሰስ ነው ያስቀምጠው። ኢቭን ዓለማዊ ዝርዝር ውስጥ ራሱ እንደዛ ነው። ማንንም አይወዳደርም ያጀማ። ነብዩ ሰለላሁ ዐለይሂ ወሰለም መኝታ ክፍል ላይ ካልገባህ በስተቀር ነብዩ ሰለላሁ ዐለይሂ ወሰለም ለማጠልሸት ወደ መኝታ ክፍል ካልገባህ በስተቀር ውጭ ላይ ጭራሽ እንትን ልትላቸለ ሚሊተሪ ላይ ራሱ ብትወስዱ ያጀማ፣ ዲፕሎማሲ ላይ ራሱ ብትወስዱ ነብዩ ሰለላሁ ዐለይሂ ወሰለም ከሆነ ከጠላት ጋር ይሄ መልእክት ላይ ዳዋ ሰብካችሁ አልሰማላችሁ ይችላል። ሰምታይምስ ፖለቲክስ መኖር አለበት። ሲስማሙ ነበር በዚህ ጊዜ እንደዚህ መሆን አለበት ብሎ ሲስማሙ ነበር። ሚሊተሪ አንዳንድ ገፍቶ ጠላት ነው ይመጣባል። አውት ነምበርድ ሆነው የሚሊተሪ ፕላናቸው ራሱ የጦርነት ፕላናቸው ራሱ በጣም የተመታ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዲፊትድ እኮ ናቸው።
the only time ዲፊት የተደረጉት ባትል ኦፍ ኡሁድ ነው። እሱንም የሳቸው የፕላን ስተት አይደለም። ተራራውን አትልቀቁ ብለዋቸው አስቡት፣ ከአቅም በላይ ሆኖ ተራራውን የበነ ኻሊድ ብን ወሊድ የሚመራውን ሩም ማለት ነው አስቡት። ያን ከባዱን አውት ነምበርድ ሆነው ያው ሙናፊቆች ተቀንሰው 3900 ነው ምናምን ለ700 ጭራሽ ማይገናኝ ነብዩ ሰለላሁ ኃይለኛ ፕላን ብቶ በዛ ነው አንዲፊትድ ማለት ነው። ትምህርት ላይ ነበሩ፣ ማስተማር ላይ አንደኛ፣ እንትን የጂኦፖለቲክስ ላይ ፖለቲክስ ላይ አንደኛ ናቸው፣ ሚሊተሪ ላይ አንደኛ ናቸው። አሁን የተጠየቅ ነው ራሱ ስለ ሴት የተወራበት ራሱ በዚህ ሁሉ ተአምር ውስጥ ሆነው ሚስቶቻቸውን አይረሱ ነበር። በቀን ውስጥ አንዴ ተረጋጊ፣ ቆይ በቀን ውስጥ አይደለም አንዴ እሺ፣ ዋት ኢፍ ማለት ጂኒየስ ፐርሰን ሆኖ ቢሆንስ አይደለም እንደዛም ሲባል ሰምቻለሁ። አንዴ ተረጋጊ፣ አንዴ ልጨርስ፣ አንዴ ተረጋጊ። መኝታ ክፍል አልገባሁም፣ ከመኝታ ክፍል ወጥቼ ነው ያሉት። ቆይ ተረጋጊ፣ ወደ መኝታ ክፍል እየመጣሁኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሁላ ነገር ኖሮባቸው፣ በዚህ በኩል የጠላት በዚህ በኩል የስንት ነገር ኖሮባቸው፣ ግን በቀን ውስጥ አይሻ ስትናገር ኢቲ ዘሬር አለች። በጣም ሬር ነው እኛን ሳይጎበኘን የሚቀሩበት ጊዜ አለች። በዚህ መሃል ሆነው ነው ሚስቶቻቸው ጋር ሄደው ጎብኝተው የሚመለሱት። ክርስቲያኖች ግን ይሄን ሁሉ ውጭ ያለውን ነገር ይዘጉትና ነብዩ ሰለላሁ ዐለይሂ ወሰለም ከሚስታቸው ጋር ያለውን ፓርት አጉልተው ነብዩ ሰለላሁ ዐለይሂ ወሰለም በቃ ስራቸው በአጠቃላይ ሴት ጋር ብቻ ያለ ነገር አስመስለው። እንደዛ ቢሆን ኖሮ እኮ እንደዛ ቢሆን ይሄ ሁሉ አይሳካላቸው ነበር። ጠንካራ ጀነሬሽን አይፈጥሩም ነበር። እስልምና እንደዚህ አታዩትም ነበር ሲጀመር። ልክ እንደ ክርስትና ዴቨሎፕ ያደርግ ነበር። አሁን ክርስትናን ዴቨሎፕ ያደርጉት እነ አትናቴዎስ ምናምን እነ ቄርሎስ ምናምን ነው። የሃይማኖቱ ባለቤት ራሱ ኢቭን ማን እንደሆነ አይታወቅም። ክርስትናው ሁላ አንዱ በጣም አባዝቶታል፣ አንደኛው ሲመጣ ያባዘዋል። የተባበሩት መንግስታት ምናምን ሃይማኖት ነው ሲጀመር። ይሄ ከነብዩ ሰለላሁ ዐለይሂ ወሰለም እና ከአላህ ቀጥታ እንዲመጣ ያደረገው የነብዩ ሰለላሁ ዐለይሂ ወሰለም ውጭ ላይ ያለ ፐርፎርማንሳቸው ነው። ስለዚህ መኝታ ክፍል የሚነግሩሽን ነገር ተዘፍዝፈሽ አትቅሪ። ማንም አይወዳደርም ያ ጀማ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማንም በምንም ነገር ሊስራሊ በምንም ነገር ማለት ነው የማይወዳደሩ ማንም ነው የማይወዳደሩ ሊስራሊ በምን እስቲ በምን ኢብራሂም አለይሂ ሰላም በጣም ኦፍ ኮርስ ትልቅ ቻሌንጅ ገጥሞታል። በዛ ድቅድቅ ጨለማ ውስጥ ከጣዖት ማምለኩ ነው የገጠመው። ነብዩ ሰለላሁ ዐለይሂ ወሰለም ኦሬዲ ይሄ ቁረይሾች ጋር ገጥሟቸዋል። አንድ በልኝ ኢየሱስ በቃ በዘመኑ የገጠመው አይሁዶች ናቸው። አንድ ይሄን የገጠመው ነብዩ ሰለላሁ ዐለይሂ ወሰለም እኮ አይሁዶች ኦሬዲ ተደምር አብርሃምን ደምር ኢየሱስ ለአብርሃም የገጠመው ችግር ለኢየሱስ የገጠመው ችግር ተደምሮ ለሌሎች አካላት ግድያ ሙከራ የተፈጠረው እሱ ተደምሮ እናትና አባትህን አለማወቅ ይሄ ተደምሮ ስንት ነገር በጦርነት ላይ ደም በደም መሆን ተደምሮ ሁሉ ችግር አለ አይደል? ልጅ ስትወልድ የሚሞትብህ ነገር እሱ ተደምሮ ይሄ ሁላ መልእክቱን ለዓለም አድርስ ብሎ ተደምሮ ሰክሰስፉሊ የጨረሱ ናቸው። ሰክሰስፉሊ ማለት ነው። ማንም ወላይ ቅርብ ሊሆኑላ የሚችል አካል የለም። ነብዩ ሰለላሁ ዐለይሂ ወሰለም ቅርብ ሊሆኑ ማለት ነው። ጭራ እንኳን ኢየሱስ ማለት ነው። ኢየሱስ ፌልድ እኔ እንጃ ዘሞስት ፌልድ ፐርሰን የክርስትና ኢየሱስ ክርስትና ላይ ያለው ማለት ነው። ዘሞስት ማለት ነው። እዚህ ምድር ላይ እንደሱ ፌል ያደርግ አካል የለም። ፌል አድርጓል ስል በምክንያት ነው። የመጀመሪያው አንድ እንኳን በቂ የሆነ ደቀ መዛሙርት ሳይኖረው አንድ እንኳን የሆነ ማለት ነው። ደቀ መዛሙርቶች ራሱ በትክክል አላስተማራቸውም፣ አልገባንም ነው የሚሉት። ደጋግመው ያስረዳቸዋል፣ አይገባቸውም። አልገባንም ለምንድን ነው የማታስተውሉት ብሎ ይሰድባቸዋል። መልሶ አይሁዶች ጋር ሄድና እናንተ ደንቆሮች ብሎ ይሰዳድባቸዋል። እየተሳደብክ እንዴት ነው የምታስረዳው? መሀል ላይ ክርስቶስ እንደሆንክ በግልጽ ነገር ይሉታል። ነገርኳችሁ ይላቸዋል። አይነገራቸውም በግልጽ መሀል ላይ በምሳሌ ያደርግባቸዋል። መሀል ላይ እናንተ ደንቆሮች አንድ ፈሪሳዊ ሊጋብዘው ምግብ አመጣ። ሊጋብዘው ምሳሳት ተጋብዞ ሰደበው። ኢየሱስ እጅን ለምን አልታጠብክም ሲለው ማንም ጋር ያልተሳካለት ወይ ፈሪሳውያን አላሳመነ ወይ ደቀ መዛሙርቱን አላጠነከረ። ደቀ መዛሙርቱ መጨረሻ ላይ ካዱት። መጨረሻ ራሱን ተሰቅሎ አለቀ። the most failed person በቃ በኢንሂውማን ሂስትሪ እንደውም ለከፍል አድርገው ኢንሂውማን ሂስትሪ ኢየሱስ ተሰቅሎ ካለቀ the most failed person in human history ማለት ነው። ሊትራሊ in human history ሚሊተሪ ላይ ተረግጦ ተገዝቶ ነው የነበረው። ሮማውያን ገዝቶት ግብር ሲከፍል ነበረ። ወይ ከመልእክቱ ላይ አልሆነ አልሳካት፣ ወይ ከደቀ መዛሙርቱ አልሆነ፣ ወይ ከትዳሩ አልሆነ፣ ወይ አላገባ፣ ወይ ረጅም ዕድሜ ከሚኖሩት አልሆነ። the most failed person literally in human history ማለት ነው። ሊትራሊ እንደዚህ አድርጌ ነው ዘጋለች። መኝታ ክፍል ሳንገባ የኢየሱስ the most failed person ግን እስልምና ያስተካክሏል። አትሊስት ማለት እስልምና ላይ ካለ ይሻላል። ተረዳሽኝ? አሁን ኢየሱስ ምን ላይ ሰክሰስፉል ነው? ሊትራሊ ምን ሰክሰስፉል ሰርቷል? እስቲ ምን አንድ ነገር አለ ኢየሱስ ስኬታማ ነው የሚባልበት ምን አለ? እስቲ ለምሳሌ እንዴ ይሄ ሁላ ህዝብ ምንድነው? ይሄ ሁላ ህዝብ የሱ መልእክት ተቀብሎ አይደል እንዴ? ይሄ ሁላ ህዝብ ከዚህ በላይ ሰክሰስ አለ እንዴ? አሁን
የት አለ የሱ ነው የተከተለው? የት አለ የሱ ከሱ የመጣ መጽሐፍ ከሆነ የጳውሎስ እኮ ነው። ጳውሎስ እኮ ነው የመሰረተው ክርስትና ከጳውሎስ የት አለ? ኢየሱስ በነበረበት ሰዓት ላይ ነበሩ እነዚህ መጽሐፍቶች እንዳለ እኮ እነዚህ ሰዎች በአጠቃላይ ከዛ በኋላ እኮ ነው ሰዎች አስተላለፉን ብሎ በኋላ የጀመሩት ነው። መጽሐፉን ራሱ እሱ በነበረበት ሰዓት ላይ አልነበረም። ምን ስኬት አለ እስቲ? ወይ ከቅኝ ግዛት አልወጣ በሮማውያን ስር ግብር ሲከፍል ነው የነበረው። ወይ ደግሞ ፈሪሳውያን በትክክል ማስተማር አልቻለ፣ ሲደበቅ ነው የነበረው። ዮሐንስ ወንጌል ምዕራፍ 7 ላይ ሲደበቅ ነው የነበረው። በስተመጨረሻ ፊቱ ላይ ምራቅ እየተፉ በጥፊ ያጠናግሩት፣ በጥፊ እየመቱ ማን የመታ ይሉት ነበር። መጨረሻው ራሱ አላማረም። በቃ ፌል ያደረገ ሰው ራሱ የለም። ሊትራሊ ክርስትና ላይ ኢየሱስ ካለ ኢንሂውማን ሂስትሪ ነው የምልሽ። በሰው ልጅ ታሪክ ሰው እኮ ቢያንስ በህይወት ሲኖር ወይ ትዳሩ ላይ ይኖራል፣ ወይ እድሜ ላይ የሆነ ነገር ይኖረዋል፣ ወይ የሆነ የተንቀሳቅሶ የሆነች ነገር ይኖረዋል። ሰው ምንም ነገር ሳይኖረው ላይፉ ያልቃል። አዎ ጀዛከላ ልጅ አማር ሰይጣን ዲያብሎስ እንትን ላይ 40 ቀን ሲያጾመው መቅደስ ላይ ወስዶ ዝለል አትዝለል እንትን ሲልበት ያልቀለለበት ሰው የለም። ሰይጣን ጀምሮ አይሁዶች ቀጥሎ ማይ ጋድ አንተ ግን በጣም ከፍተኛ ጥላቻ ነው ያለ። እኔ እንጃ ለከፍተኛ እኔ ያለው ሪያሊቲ እኮ ነው ያለው ሪያሊቲ እኮ። እኔ እኮ መኝታ ክፍል አልገባውም። ገባሽ? መኝታ ክፍል ሳልገባ እኔ ውጭ ላይ ባለው ነገር ራሱ ስኬት እኮ ነው። የወንድ ልጅ ስኬት እንደ ወንድ ልጅ ነው እያወራሁት ያለሁት። ባይዘው እንደ ትልቅ እንኳን እንደ መሪ ተይው፣ እንደ ትልቅ መሪ ሁለት አጋንንቶች እንደተጫወቱበት ላሳይሽ። ሁለት አጋንንቶች በጥበብ እንዳሸነፉት ላሳይሽ። ተባረዋል። አሁን ከሆነ ከተማ በጣም የሚያስጠላው ፓርት የሆነ ከተማ ሄደ፣ ጌርጋሲኖ የሚባል ከተማ ይሄድልሽና ምን ያደርጋል? ሁለት ጂኒ የያዛቸው ሰዎች አሉ። እሱ ያሰበው ጂኒ ማስለቀቁን ነው። ኢየሱስ ሄድና ጂኒዎቹን ምን ይላቸዋል? ሲሄድ ሊያስለቃቸው ጂኒዎች ምን አሉት መሰለሽ? ወደ እርያው ስደደን አሉት። ኢየሱስ በፓወር እንደሚያስለቃቸው ያውቃሉ፣ አምላክ በሰጠው ኃይል ማለት። ስለዚህ ስለሚያስለቃቸው ምን አሉ መሰለሽ? ወደ እርያው የዛ ሰፈር መንጋ ነበር፣ የሆነ እርያ የህዝብ ንብረት ማለት ነው። ከሁለቱ ሰዎች ካወጣህን ወደዛ የህዝብ ንብረት ስደደን አሉት። እዚህ ጋር አሁን ለምንድን ነው ጋኔሎቹ ንብረቱን የፈለጉት የሚለውን ነገር ማሰብ ነበረበት። ዝም ብሎ በደመነፍስ ሂዱ በቃ አላቸው። እንዳለ 2000 እርያ መንጋ ማለት ነው። ጸጥ ነው ያለው፣ ሞተ። 2000 እርያ መንጋ ነው የሞተው፣ 2000 ማለት ነው። ህዝቡ አጠቃላይ እረኞቹ ሄደው ህዝብ ሰበሰቡና ተሰብስበው ኢየሱስን ከከተማ ውጣልን ያሉት ቀጥታ ማለት ነው። ከከተማው ለቀ ውጣልን አሉት ቀጥታ። ተባሮ ነው የወጣው። ሁለት ጅኒዎች በጣም በቀላሉ ጥሎት። ለምሳሌ ኢየሱስ አሁን ወደ ኢትዮጵያ መጣን በል፣ ሁለት ጂኒዎች እንዲያስለቅቅ። እነዛ ሁለት ጂኒዎች ወደ አባይ ግድብ ላከ ሲሉት እሺ ነው የሚላቸው? አባይ ግድብ ከወደመ በኋላ የትኛው ኢትዮጵያዊ ነው ኢየሱስ እኔ ልሞትላችሁ ነው የመጣሁት ብት የሚሰማሽ? ለቀ ውጣ፣ ሌላ ግድብ እንዳይበላሽብን እባክን ከሀገራችን ውጣልን ነው ሊባል የሚችል። ልክ እንደዛ የተባረረው ኢየሱስ ሁሉ ነው የሚያሳየው። ይሄ አሁን ሞኝ መሆኑን ነው እንጂ የሚያሳየው። ሰይጣኖቹ ወደ እርያው ስደደን ሲሉት እሺ ይላቸዋል። ጂኒዎቹ እኮ ነው ያቀረቡለት። ወደ እርያው ስደደን አሉት። እንዴ ወደ እርያው ሲልሽ አንቺ አትጠራጠሪም እንዴ? ለምሳሌ እኔ የሆነ ሰይጣን አብድከሪም ወደ እርያው ስደደኝ ምን ልታረግ ነው የሚለው ጭንቅላት ላይ አይመጣም። ይሄ አይ አልሰድም፣ ወደ በረሃ ነው ምልክ፣ ወደ በረሃ ነው ምልክ ማለት አይከብደውም። ከዛ እኮ የተፈጠረውን እኮ አየን። እሺ ያላቸውና ሙሉ 2000 አስቢው፣ 2000 እርያ ነው ያለቀው። 2000 የሰዎቹ የእድሜ ዘመናቸው ልፋት ውጤት ማለት። ሰዎቹ ተሰበሰቡ፣ እባክህ ትሄድልናል አሉት። ከሀገራችን እባክህ ትወጣልናል አሉት። ወጣ፣ ሄደ፣ በቃ ተባረረ። በቃ the most failed person in human history ልሽ ለዛ ነው the most failed person in human history literally the most እንደዚህ ነው የሚያልቀው፣ በጣም ባደገኛ መልኩ ማለት። እኛ ነብዩ ሰለላሁ ዐለይሂ ወሰለም ጋር ስናወራ እንኳን ነብዩ መሐመድና ኢየሱስ ቀርቶ ኢየሱስ በየክርስትና ከሆነ አደገኛ ነው የሚሆነው፣ በጣም አደገኛ ማለት ነው። እዚህ አሁን እነሱ የሚነግሩሽ ስለ ነብዩ ሰለላሁ ዐለይሂ ወሰለም መኝታ ክፍል ገብተው ነው። ነብዩ ሰለላሁ ዐለይሂ ወሰለም በዛ ሁላ ቢዚ ሆነው መልእክት ያ ሁላ ጣዖት አምላኪ ያለባቸው በዚህ በኩል ክርስቲያኖች አሉባቸው በዚህ በኩል ብዙ ነገር አለ በዚህ በኩል እና ቆይ ከታች ያለ እሺና አንተ ውጣ መልካም ጊዜ ሆነልክ አንተ መልካም ጊዜ እሺና እንደዛ ነው ሊንዳሺ ከዛ አንፃር ነው ከታች ተረው ያላችሁ ሰዎች አው ዛሬ ነው ተረው ያልኩም ምክንያቱም ከሊንዳ ጋር የሆነ ጀመርኩት ሐሳብ ስላለሽ የሷ ይሄኛው ይበልጣል ብዬ ስላሰብኩኝ ይሄኛው አንድና አካል ወደ እስልምና መጣራት ነው እንግዲህ እሷ እያለች ላይ ከመዘጋባት ብዬ ያው ባወራት የተሻለ ነው። ይሄኛው ሱና ሰላት ነው ራስ ያው መስገድ ይችላል። ለዛ ነው እሺ which one is better የሚለው ቀድሜ ስለጀመርኩኝ ማለት ነው። ያልገባችሁ ሰዎች እንደዛ አድርጋችሁ አስቡ። ይሄኛው ከበድ ያለ ይመስለኛል። የሆነ ሰው ወደ እስልምና መጣራት
ከሱና ሰለስግዳትና ከዚህኛው የቱ ይበልጣል? የሆነ ሰው ወደ እስልምና ያለበትን ጥርጣሬ እስልምና ላይ ያለውን ችግር ጥርጣሬውን እስልምና ላይ ያላት ችግር አለ ገባችሁ? ሺዝ ጥያቄ ላይ ነው ያለች ጥያቄ ትጠይቃለች ምናምን። ስለዚህ እሷን ማስተናገዱ ለኔ የተሻለ ነው። ያኛው እናንተ በጀማዓ ሰገዱ ምንም አታመጡም። እኔ አሁን ሰግዳለሁ ስወጣ ማለት ነው። የትም አትሄዱ ገባችሁ? ኮሜንት የምጽፉ ሰዎች ማለት ነው። እንጃ እኔ በእኔ አስተሳሰብ እንደዛ ነው። እሺ የኔ ይሄ ይሻላል ብዬ አምናለሁ። አላህ ደግሞ የተሻለውን ይመርጥልኛል፣ ንያዬን ያይልኛል ብዬ አስባለሁ። ከዛ አንጻር ነው ያልወጣሁት ለሷ ብቻ ብዬ ነው። እሺ እና ያ ነው ለዛ ብዬ ነው። እሺ አጀማ እሺ ሊንዳ እና ከዚህ አንጻር የመኝታ ክፍሉን ስለ አይሻ የተወራውን ፓርት በቃ ያ ነው። እሺ አይሻ ትናገር ከዚህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም ሆነው እንኳን ያውን የነገርኩሽ እዚህ ላይ እንደምትመለከቺው ምንድነው ሜሴንጀር ኦፍ አይሻ ተናግራለች። ገበሽ ሁሉም ሰው ጋር ግንኙነት ይፈጽማሉ አላለች አይሻ። ሁሉም ሰው ጋር ግንኙነት ይፈጽማሉ አይደለም ያለችው። ምን አለች? ኢት ዋዝ ቬሪ ሬር አለች ዳት ሂ ዲድ ኖት ቪዚት አስ ኤኒ ዴይ። በቀን ውስጥ ምንድነው በቀን ውስጥ እኛን ሳይጎበኙን የሚውሉበት ቀን ሬር ነው። ማለትም በቃ ሬር ማለት በቃ በጣም በቅጽበት አንድ የሚፈጠር ማለት ነው። በቃ በቅጽበት አንድ ምናልባት ካልጎበኙን በቅጽበት አንድ የሆነ የማይፈጠር ነገር አይነት እንደማለት ነው። ኒርሊ ኢምፖሲብል እንደማለት ነው። ስለዚህ ይጎበኙናል አለች። ከዛ ምን አለች? ሂ ውድ ካም ኒር ኢች ኦፍ ሂዝ ዋይፍስ፣ እያንዳንዱ ሚስቶቹ ጋር የአላህ መልክተኛ ይሄድ ነበር። ዊዝ አውት ያው አንብቢልኝ እዚህ ጋር ዊዝ አውት ሃቪንግ ኢንተርኮርስ፣ ግንኙነት ሳይፈጽም ይጎበኛን ነበረ። ከዛ ግን ከዛስ ከማንም ጋር ግን አንቲ ይላል እስከ ድረስ አንቲል ሂ ሪችድ ዘ ዋን ሁ ሃድ ሄር ዴይ፣ ቀኗ የሷ የሆነችው ቀን እስኪሆን ድረስ አለ። ስለዚህ የቀኑ ለምሳሌ ዛሬ ለምሳሌ ሁሉንም ይጎበኛቸዋል። ግን ዛሬ ቀን የሚያድሩበት ቤት ከሆነ ብቻ ከሷ ጋር ግንኙነት ሊፈጽሙ ይችላሉ። ግን እሷ ናት እንግዲህ የቤቱ ባለቤት። ቢፈጽሙም ችግሩ እኮ ምን እንደሆነ እኮ ነብዩ ሰለላሁ ዐለይሂ ወሰለም እኮ ውጭ ላይ አጥተዋቸው። ለዛ እኮ ነው ይሄን ሁሉ እንድናገር ያድርገኝ እኮ ለዛ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስህተት ጠፍተዋቸው አስቡት። ጣዖት አምላኪያን እንደዛ እንትን ብለው ስለ ከካዲያን ከክርስትና ጋር ስንት ነገር ብለው መተው የመጨረሻ ጥያቄያቸው ነብዩ መሐመድ ለምን ከሚስቶቻቸው ጋር ግንኙነት ይፈጽማሉ? ምን አገባ እንዴ? እኔ አሁን ዳዊት ለምን ከሚስቱ ጋር ግንኙነት ፈጸመ ብዬ ነው የምጠይቀው? ወይስ ለምን ዳዊት የኦሪዮን ሚስት የኦሪዮን ለምን አስገደለ ነው? ዳዊት ለምን ዝሙት ፈጸመ? ዳዊት ለምን ኦሪዮን ራሱን ለምን አስገደለው ነው ጥያቄው ምን ያለበት። እንዴት ከሚስቱ ጋር ለምን ይሄን ፈጸመ እንዴት ይባላል እንዴ? ምን ማለት ነው እንዴ? ሚስቶችን እንዴ በጣም የሚያጋባ ነው። ሊንዳ ለማንኛውም እስኪ ሰምተሽኛል? ቃና ወይ ቃና ወይ ሊንዳ እሺ አንድ ቪዲዮ አለ ሁላችሁም እዚህ ያላችሁ ሰዎች እና የአሁኑን ሐዲስ ያዙት። እሺ አጀማ የአሁኑን ሐዲስ ያዙት 21:35 እሺ አንድ ቪዲዮ አለ እዚህ ያላችሁ ሰዎች ገብታችሁ ሼር ይደረጋል። ያ ሰምቼሃለሁ። እሺ ሌላ ጥያቄ አለሽ? አሁን አንተ እኮ ያኛውን እንትን በዚህ ነው ያብራራህልኝ። ያኛ እኔ ጠየቁ ሌላኛ ሐዲስ ነበር አይደለ? ኦኬ ያኛውን በዚህ ያብራራኸው ነው። ግን ቢፈጽሙ ግን ማለት እኮ አይችልም እኮ አይደለ? ሊንዳ ልጠይቅሽ። ለምሳሌ አንቺ አሁን የአንድ ሰው ሚስት ነሽ ገባሽ? ስለ ባልሽ ሁኔታ ካንቺ በላይ የሚያውቅ አለ? ለምሳሌ የሆነ ሰው እኔ አወራሁኝ። ለምሳሌ አበበ ሚስቶቹን ይዞር ነበር የሚል ነገር ይዤ መጣሁኝ። በቃ አንቺ ያመጣሽው ሐዲስ ይዞሩ እንደነበረ ብቻ ነው የሚናገረው። እየዞሩ ምን ያደርጋሉ የሚለውን ነገር አይናገርም። ከዛ እኔ አንቺን ጠየቅኩሽ መጥቼ ሊንዳ አንቺ የሱ ሚስት ነሽ ምንድን ነበረ የሚያደርገው ብዬ ስነግርሽ አው ይዞራል ወደኛ ግን የቀኑ ባለቤት እስካልሆነች ድረስ ግንኙነት አይፈጽምም ብለሽ ነገርሽኝ። አንቺ እኔ ምን ብዬ ነው ያንቺን ንግግር ማጣጥለው? አንቺ ነሽ ከዛ ሰው ሚስት። ከዚህ ከአይሻ በላይ ማንን እናምጣ? አይሻ ተናገረች ይዞራል እኛ ጋር ግንኙነት አይፈጽምም ማለች እኮ። እሷ ናት እኮ መኝታ ክፍል ያለችው። ሰው ምን ሆኗል? ሰው ምን ሆኗል? ቆይ እንዴ በቃ ኢየሱስ ተሰቅለዋል በእናንተ ትምህርት መሰረት ኢየሱስ ምንም አልተሳካለትም በእናንተ ትምህርት። በእስልምና ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ተሳክቶላቸዋል። ይሄ ነው የሚያበሳጫችሁ እንጂ ኧረ በፈጣሪ። እሺ ሊንዳ ማይክሽን ክፈች። እንዴ ከሚስታቸውን በላይ እንካር እንዴ ሚስታቸው
ሚስታቸውን የተናገረችው እንግዲህ እሺ ቆይ አሁን እኮ እኔ የሆነ እንትን ጥያቄ ፒክ አርግቼ ስለጠየቅኩ ነው እንጂ የምር በጣም ብዙ ሚስቴክ ነው እውነት እናውራ ከተባለ ያየሁትኝ ማለት ነው። አንዱ ፒክ ስላደረኩትኝ ነው። ምንም ሚስቴክ አይደለም፣ ሃይማኖት አይደለም። ኖት ኦንሊ እስልምና ላይ ብቻ አይደለም እኮ እኔ ክርስትናም ላይ 100% ልክ ነው ብዬ አላምንም። ብቻ ቆይ ታወዳደኝ አንድ ጠረጴዛ ላይ አይደለም። እኛ አንድ ጠረጴዛ ላይ አይደለም። እኛ አሁን ስለ አምላክ ስለምናምን ጨርሰን መኝታ ክፍል እየመለስን ያለን ሰዎች ነን። እነሱ ገና ያምላካቸው አንተማ እኮ አንድ አይነት ነው ልትልም አትችልም። አንድ አይነት ነው ልትልም አትችልም። እዚች ጋርም ሌላ ክርስቲያን አንዴ እኔ አሁን ስለ አምላክ ነው እየጠየቅሽኝ ያለው። እኛ እኮ ስለ አምላክ ክርስቲያኖች እኛን እየጠየቁኝ ያለው ስለ አምላክ ነው ወይስ ነብይ መሐመድ ይሄን አደረገ አላረገም? እኛ እኮ መኝታ ክፍል ነው እየመለስን ያለው ጨርሰን ማለት ነው። ኢየሱስ ተሰቅሎ አልተሰቀለም ብሎ የሚጠይቀን ሰው የለም። የትኛው ክርስቲያን ነው አሁን ኢየሱስ በእስልምና ያለው ኢየሱስ እናወራ የሚል ሰው እኮ የለም። እኛ እዛ ቦታ ላይ አስከብረን እኛ ሙስሊሞች እዛ ቦታ ላይ አስከብረን የመኝታ ክፍል ጥያቄዎችን እየመለስን ያለ ነው። አሁን ገባሽ? አትታወዳድሪኝ አትችይም። እነሱ አሁን ስለ ስላሴ አላስረዱሽም፣ አሁን አልነገሩኝም አልሽኝ። እዚህ አሁንም ይሁን ችግር የለውም። እስልምና ላይ ስተት ብለው የሚነግሩሽን ነገር በአጠቃላይ መኝታ ክፍልም ይሁን ከመኝታ ክፍልም ውጭ ይሁን ስለ አለባበስም ይሁን ስለ ሽንት ቤት አገባብም ይሁን ችግር የለብንም። እኛ እስከ ሽንት ቤት ድረስ ማናፈርበት ሃይማኖት ነው ያለን። የፈለግሽው ነገር አምጪ፣ ችግር የለውም። ከላይ አስከብረን ያለ ነው። የአምላክ ቃል መጽሐፍ ቅዱስ ነው ወይስ ቁርአን ነው የሚለው ላይ የለም። እዚህ ላይ የአምላክ ኢየሱስ ሰው ነው ወይ አምላክ ፍጡር ነው ፍጡር ይመለካሉ የሚለው ጉዳይ ላይ የለም። እንደዚህ አይነት ሐሳብ አይነሳም። ስለዚህ ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም ላይ ያለሽ ሐሳብ አንዱ ይሄ ነው። ሌላ ካለሽ መቀጠል ትቻለሽ። ሌላ ካለሽ ግን እሺ፣ በጣም ብዙ ነው ግን በቃ ሲመስለኝ የሆነ በስነ ስርዓት አዘጋጅቼ ብመጣ ይሻላል። ግን እሺ አንዴ ሳልወጣ በፊት አንድ ጥያቄ ልጠይቅህ ማለት ነው። የሆነ ሰዓት እሄዳለሁኝ በቃ ሲጨንቀኝ ምናምን ሊሆን ይችላል ቸርች እሄዳለሁ በጠዋት ምናምን ግን እሺ እረጋጋለሁኝ። እዛች ጋር እንዴት መረጋጋት ቻልኩኝ? የኔ ሃይማኖት እሺ ልክ ካልሆነ ማለት ነው። እንዴት ነው ያንን እንትን ማግኘት የቻልኩትኝ? እሺ አሪፍ ጥያቄ ነው ያነሳሽው። በጣም አሪፍ ጥያቄ ነው ያነሳሽው። የመጀመሪያው መረጋጋትሽን አለመረጋጋትሽን አንቺ እኮ በአንጻራዊነት ነው ያየሽው፣ ገባሽ እንጂ ተረጋግተሽ አይደለም መረጋጋትሽን። ምክንያቱም አንቺ የምታያቸው ሰዎች ሲረጋጉ ካላየሽ ያንቺ መረጋጋት እንዴት ነው የሚታየው? ለምሳሌ አንቺ ሄድሽበት ቸርች ምናልባት ፕሮቴስታንት ነሽ ኦርቶዶክስ ነው ኦርቶዶክስ ልትሆኚ ትችያለሽ። እነሱ ራሱ መች ተረጋጉ ሲጀመር? ገና እነሱ ፕሮቴስታንት አይደለም። የእነሱ እኮ ይሻላል። ቢያንስ መጽሐፍ ቅዱስ ብቻ ናቸው እነሱ። ገድለ መባጽኡ ምናምን ውስጥ አይገቡም። አታናንቂያቸው። በቃ አንደኛ ኦርቶዶክስ ስተት መሆኑ የምታውቂው የክርስትና ዲኖሚኔሽን ተገንጥሎ ሲወጣ ነው። ገባሽ? ከነዚህ ጋር አንቀላቀልም ብሎ መውጣቱ በራሱ ችግር እንዳለ ይሄ ብቻውን በቂ ነው። ሊንዳ የሆኑ አካላት ወጥተው እኛ መጽሐፍ ቅዱስ ብቻ ነው የምንከተለው ኢየሱስ ተሸፍኖብናል ብለው የሚሉ ቲም ከወጡ ይሄ ሁላ ህዝብ ከወጣ ችግር አለ ማለት ነው ኦርቶዶክስ ጋር። ገባሽ? እዛውን ገድለ ዘመናም ለምሳሌ አንዱ ገብርኤል ይለይበታል። ገብርኤል ያረጋጋዋል አንደኛውን ደግሞ ማርያም ታረጋጋዋለች። አንደኛውን ሚካኤል ያረጋጋዋል። ሁሉም የየራሱ ይለይብኛል ገብርኤል ይላል፣ አንደኛው ይለይብኛል ሚካኤል አለ። ለምሳሌ ክርስቶስ ሰምራ ለምሳሌ ገድለ ክርስቶስ ሰምራ ላይ ማርያምን ሳይሆን ሚካኤል ይሉል ገብርኤል እነሱ ነው የምትወደው። ለምሳሌ ክርስቶስ ሰምራ ራሱ ትመርጣለች ሰው ማርያም ራሷ ነው የተናገረችው በእነሱ መጽሐፍ ላይ። ስለዚህ ይሄ ሁላ ብዙ አድሚን ያለው ገባሽ? እዛ ላይ ራስሽን መፎገር ከቻልሽ መረጋጋት ትቻለሽ። ግን አንዱን አምላክ አግኝቶ እንደ መረጋጋት ግን አይደለም። ስታቲክስ ብታወጪ ለምሳሌ የሙስሊም ሀገራትን ተመልከች። የሙስሊም ሀገራትን ቦምብ ይፈነዳባቸዋል፣ ግን ደስተኛ ሆነው ነው የሚኖሩት። ለምሳሌ ኃይለኛ ተመልከች። አሁን በዚህ ሰዓት ላይ በሚሊተሪ ላይ ብዙ ነገር የሚፈጸምባቸው ግን በቃ ደስታ አለ ውስጣቸው ላይ። መረጋጋትን አላህ ይሰጣቸዋል። የትኛው ሀገር ላይ ነው ተመሰቃቅሎ? የትኛው የክርስቲያን ሀገር ተመሰቃቅሎ ነው ደስታ ላይ ያለው? የተመሳቀለ ሀገር አለ? እንዲሁ በባዶላ ራሳቸውን እያጠፉ እየተበጣበጡ ነው፣ በዲኖሚኔሽን ብቻ ማለት ነው። የሙስሊም ሀገራትን ስትወስጂ ቦምብ እየዘነበ እየሰገዱ ነው የሚኖሩት። አይተሽ ከሆነ እየተቀጠቀጡ ይሰግዳሉ ሃይማኖታቸው ላይ። ያር መረጋጋትን ይሰጥሻል። ትክክለኛ ነው አይደለም የሚለውን ነገር ከፈተና ጋር ስታገኘው ነው። ስለዚህ አንጻራዊ ነው። ያንቺ መቻየሽው ካለበሽ ጭንቀት ለመገላገል አእምሮሽ የሚጠይቅሽን ጥያቄ ሲያቆም ነው የተረጋጋሽ መሰለሽ እንጂ ምንም እንትን አይደለም እንጂ ስታቲካሊ ራሱ ወርልድ ዋይድ ራሱ ብትመለከቺ እንደ ሙስሊሞች የተረጋጋ የለም። ባይዘው ያን ያህል እንትን ውስጥ አይገቡ። ይሄ ምንድነው በቃ የሆነ የገንዘብ እንትን ውስጥ አይገባ። በቃ ተረጋግተው አምልኮ ላይ ነው አብዛኛው ሰው የምታየው። እስቲ ሙስሊም ብለሽ ስትመለከቺው ጀለቢያ እና እንትኑ ላይ ቁርአኑ ላይ ነው ያለው። ቦምብ ግን ይፈነዳባቸዋል እንዳለ ይጨፈጨፋሉ፣ ይቀጠቅጣሉ፣ ግን ደስተኛ ናቸው። በቃ ሙስሊም ስትይ ፖለቲካ ውስጥ አይገቡ። ኃይለኛ የፖለቲክስ ጭቅጭቅ ውስጥ የሉበት።
ይሄ የሆነ የመንግስት የምናምን ውስጥ የሉበት። በቃ የፈለግሽበት ሂጂ፣ ፓኪስታን መሄድ ትችላለሽ፣ ሁላ ዝም ብለሽ የፈለግሽበት ሀገር ብትሄጂ እንኳን ደስታ አለ ውስጣቸው ላይ። በቀን ውስጥ እየሰገዱ ደስታን የሚያገኙበት ነው። በትክክልም አምልኮ የሚፈጸምበትም ስፍራ ነው ጭምር። በቀን 5 ጊዜ ሰዎች የሚሰግዱበት ስፍራ ነው። አታይም? እኔ አሁን ግዴታ ያልሆነ ሰላት ስላልሄድኩኝ ነው የሚጽፉልኝ ከታች። አትሄድም እያሉ ይጮውብኛል ከታች። ግዴታ ያልሆነ ሰላት ነው አስቢው። ግዴታ ያልሆነ ማለት ነው። በቀን ውስጥ 5 ጊዜ መስገድ አለብሽ። ያንን እየሰገዱ ሰዎች እንድንችለው ተደርጉ ደስታን እያገኘን ነው ሰክሰስፉል የምንሆነው። ስለዚህ ቦምብ እየፈነዳባቸው ደስታን፣ ያንን ደስታ መች አገኘሽ አንቺ? መች አገኘሽ? ሲቀጥል ዓለማዊ ነው ለአምልኮ ሊንዳ የምትሄጂበት ሃይማኖት። እያመለክሽበት ያለበት ነገር ራሱ ከነብይ የመጣ ነው ወይስ አይደለም የሚኖር ራሱ አይታወቅም። ፕሮቴስታንት ስቴጅ ጭፈራ ነው ያለው። ኦርቶዶክስን ባይዘው በከበሮና በእንትን በክራር ነው እንትን የሚሉት። ይሄኛውን ኢየሱስ ያደረግ ነበረው መረጃ የለም፣ ያ መረጃ የለም። ስለዚህ የሰይጣንም ነገር እኮ ደስታ እንዲሰጥሽ ይችላል፣ መረጋጋትና ደስታ እንዳይምታታብሽ። ስለዚህ በትክክል የትክክለኛ ሰላም የሚገኘው የአምላክን ነገር በማግኘት ነው መጀመሪያ ላይ ሊንዳ፣ እንጂ ውስጥሽ ተረጋግቶ አይደለም። ሪላቲቭሊ አእምሮሽ የሚጠይቅሽ ጥያቄ ስላቆመ ቴጂና በቃ ጸጥ ትይዋለሽ እንጂ ደስታ አይመጣም። የእስልምና ጋር አይገናኝም። እስልምና እየተገደሉ እኮ የሚደሰቱ ሰዎች ናቸው። እስልምና ላይ እኛ ራሱ በጣም ከመተሰቃየታችን የተነሳ እባካችሁ በዚህ ያህል ደስተኛ አትሁኑ፣ ተንቀሳቀሱ ውስጥ ገብተናል። ለምሳሌ አሁን መንፈስ ቅዱስ የለም ይላል ፕሮቴስታንቱ። ኦርቶዶክስ ራሱ ብትወስጂ ሊንዳ፣ ይሄ እዚህ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ይለያያል። ለምሳሌ አሁን ኦሪየንታል ኦርቶዶክሶች ኢስተርኖች ድነዋል አይሉም። ገባሽ? እነዚህ ለብቻ ተገንጥለው ነው ያሉት። ኤርትራ እና ኢትዮጵያ የምትከተለው ቤተክርስቲያንና የሩሲያ ያለው ቤተክርስቲያን አይገናኙም። ለምሳሌ ሁለቱ ኦርቶዶክሶች ራሱ አይገናኙም። ኦርቶዶክስ ማለት ውስጥ ሆነሽ ማለት ነው። ሩሲያ ያለው ኦርቶዶክስ እና እዚህ ኢትዮጵያ የምትከተለው ኦርቶዶክስ አይገናኙም። አንድ ኢትዮጵያ፣ ግብጽና ኤርትራ ምናምን እዚህ አንድ ናቸው። ይሄ ሩሲያ ምናምን እነ ግሪክ ያለው ኦርቶዶክስ ምናምን እነዚህ ሌላ ናቸው። ሩቅ ሳትሄጂ ፕሮቴስታንቱ ሳገቢ ማለት ማናቸው ጋር ደስታ እንዳራሱ መለየት አትችይም። ይሄንን መለየት የምትችይው መረጃ ስጠይቂ ነው። ሁለቱ በትክክል ማን ነው ኢየሱስ የሚከተለው? ሁለቱንም ኢየሱስ አያውቀውም። ይሄን ነገር የሚያደርጉትን ነገር የሁለቱም አይታወቅም። ስለዚህ አርቲፊሻል ደስታ ልታገኝ ትችላለሽ። አርቲፊሻል እንዲሁ ዝም ብሎ አእምሮ ነገር ነው። የአእምሮ መረጋጋት የሚመጣው የሆነ ነገር ሲጨበጥ ነው። የሆነ ነብይ ሲጨብጪ ነው። በክርስትና ምንም የሚጨበጥ ነብይ የለም። እሺ ያጀማ እዚህ ያላችሁ ሰዎች አንድ ቪዲዮ አለ 200 ምናምን ሰዎች ገብታችሁ ሼር ፖስት አድርጉ። ሊንዳ ቀጥይ። ሌላ ሀሳብ እዚህ 290 ሰዎች ሼር ፖስት አድርጉ። ቪዲዮ አለ። አካውንቴ ተደብድቧል አካውንቴ። ፕሮባብሊ ለመጨረሻ ጊዜ ሊሆን ይችላል ይሄ ቪዲዮ። እሺ ሊንዳ እሺ በቃ ማለት ምን ልጠይቅህ እያልኩኝ ነው። በጣም ብዙ ቶፒክ ነው ያለው ስለ እናንተ ያየሁትኝ። ኦ ማይ ጋድ ተወኝ፣ በጣም ብዙ ነው እውነት። እኔ በጣም ሪስፔክት ምናምን ነበረኝና ግን ያው አሁን ስትነግረኝ ሜቢ እኮ አሁን እኮ ነገርሽ አንድ አመጣሽ። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ የሆነ በዲስከስቲንግ ነው ስታመጪ አይሻ ነገርችሽ እኮ አያደርጉም እንደዛ አለች ሚስታቸው። እኔ እኮ ምን እንዳደረኩሽ ታውቂያለሽ? እንዳ አመጣውና አንቺን ከነብዩ ሰለላሁ ዐለይሂ ወሰለም ሚስት ጋር አገናኘሁሽ። በቃ በአካል አልተገናኛችሁም እንጂ መልእክቱ ፊት ለፊት ነው ያገናኛችሁ። አይሻ ይኸው አንቺና አይሻ ተገናኝታችኋል። እኔ ያገናኘኋችሁ ይኸው። አይሻን ጠየቅሻት። አይሻ ምን አለችሽ? አይ እንደዛ አያደርጉም ነበረ ብላ መለሰችልሽ። እንግዲህ አንቺ ሚስትየውን ነው የምታምኘው ወይስ እዛ ወሬ የቀደደልሽን ሰው ነው የምታምኘው? ምርጫ አንቺ ነው። ብቻሽን እንደዛ ዲስከስቲንግ ነው ያልሽ ማበድ ትችላለሽ። ግን እኔ በጣም አገናኘሁሽ። የኔ ኃላፊነት አንቺን ከባለ ጉዳዩ ሰው ጋር ማገናኘት ብቻ ነው። እንግዲህ ያነሳሽው ሀሳብ ነብዩ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር እንትን ይሉ ነበርሽ። እኔ አገናኘሁሽ ከአይሻ ጋር። አይሻ ነገረችሽ። ከዚህ በላይ እኔ ምን ላድርግ ታዲያ? እንዴ መቼስ መኝታ ክፍል ገብተን እንጠብቅ አይደል? ቆይ አንቺ የሥላሴ ጉዳይ ይሄን ያህል እንዴት አላስጨነቀሽም? ቆይ መኝታ ክፍል ድረስ ከተጨነቅሽ ማይ ጋድ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ከዘፍጥረት እስከ ራዕይ እኮ የለም ሊንዳ። ሀቦት ዛት ይሄን እንዴት አላስጨነቀሽም? ከዘፍጥረት እስከ ራዕይ ድረስ አንድ ነው። አይ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አይ እሱን እንደነገርኩ እኔ በጣም ጥሩ ሰው አግኝቻለሁኝ የሚመልስልኝ ምናምን ብዬ ማለት ነው።
ጥቅሶች እንዳሉ ምናምን ማለት በደንብ እስኪ ይነግረኛል። ግን አሁን ያው በደንብ ጠይቀዋለሁ እሱንም። ከዛ በቃ መጥቼ ለማወቅ እሞክራለሁ። ብቻ አላውቅም። ብቻ ግን እንደውም አንተ ጋር ምናምን ከመጣው በኋላ ጓደኛዬ ነግራኝ እንደውም አላውቅም፣ ግን ይቅርታ እንደውም በጣም እየወጣው ነበር ከሃይማኖት ኦልሬዲ በቃ ኒው ኤጅ ሙቭመንትን ካወቅከው እንደውም ወደዛ ሂጄ ነበር። ግን እንደውም ኦርቶዶክስ የበለጠ ደስ አለኝ ስለናንተ ሳቂ። ይቅርታ ግን እንደውም አቀረባችሁኝ እኮ ኢሞሽን መግለጽ እኮ ትችላለች፣ ችግር የለውም። አሁን ለኛው እንደዛ ስቲን እኛ ደግሞ እንዴት መሰለሽ የሰዎችን ንግግር ሳይሆን ቼክ የምናደርገው የሆነ ጥያቄ ነገር መጥቶ ለዛ ነገር መልሰናል አልመለስንም የሚለውን ቼክ የምናደርገው። ለምሳሌ አሁን አንቺ እስልምና ደበረኝ ምናምን እያልሽ ደጋግመሽ ብትናገሪ ሊንዳ፣ እኔ አሁን የማውቀው ነገር ምንድነው አንድ ጥያቄ ጠየቅሽኝ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ይፈጥራሉ ብለሽ እኔ የአይሻን መጣውልሽ አይሻ እንደዛ አይደለም ማለት አለቅ። ግን አንቺ በባዶ ለምሳሌ አንድ ሰው መጣና ይሄኛው እኮ ዳቦ ነው ብሎ ጮኸ። አይ ዳቦ አይደለም ብዬ ከፍቼ ነፍቼ ምናምን ነገር እንደዚህ አሳየሁት። ከዛ በኋላ ዳቦ ነው እያለ ከዛ በኋላ ቢጮህ ለኔ ምን ቫልዩ ይጠቅመኛል? አሁን አንቺ ጠየቅሽኝ አስረዳሁሽ። ዲስከስቲንግ ነው የምትይው ነገር እኔ ነገርኩሽ እንደዛ አይደለም ብዬ አስረዳሁሽ። አዲስ ከዚህ በላይ ምን ላድርግ ታዲያ? አንቺ ሳይገም የሞራል አእምሮሽን መሸወድ ነው የፈለግሽው። እቺ ነገር ደግሞ አልፋለች። ባይዘው ገባሻ? አንድ ጊዜ ስላሴ ተለከፊበት እንጂ መቼም ነው እንትን ማይልሽ። ባይዘው መቼም ውስጥሽ እውነትን ነው የሚፈልገው። እሺ ጊዜ አሁን ብዙ ሰዎችን እናቀለን ባይዘው ከመስለማቸው ኡስታዝ ወሂድ ምሳሌ ወሰዱ። ኡስታዝ ወሂድ የምታውቁ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ይሳደብ ነበር። ለምሳሌ በግልጽ ማለት ነው ይናገር ነበር። ሪከርዱ ራሱ አሉ። ይሄ የምንድን ነበር የደም ምናምን የምንድነው የገዳይ መንፈስ ምናምን ብሎ ሲል ነበር። ገባሽ? አንዴ እዛው እስከ ገባሽ በኋላ ይዞሽ ይሄዳል። አሁን አንቺ እስልምና ያስጠላል ትያለሽ፣ ግን እኛ ምንም ነገር የለም። አሁን ጠይቂ የሚያስጠላ ነገር ካለ አምጪ። እኛ ሞራላቸው ይነካል ማምሽ ከሆነ እኛ ማናቀው ነገር የለም። እኛ አሁን ሞራላችን ሳይሆን የሚነካው ትልቅ ደስታ ነው የሚገባል። ለመሰልሽ ምክንያቱም ስለ አምላክ እየተጠየቅን አይደለም፣ ስለ መኝታ ክፍል እየተጠየቅን ነው። እኛ ግን ክርስትና ላይ የምንጠይቀው መሰረቱን ነው። ስለ አምላክ ጠይቀን ተንገዳግደዋል ክርስትና። እኛ ስለ አምላክ ጨርሰን መኝታ ክፍል እየተጠየቅን ነው። መኝታ ክፍሉንም እየመለስን ነው። እኛ እኮ ኦልሬዲ ትልቅ ኮንፊደንስ ነው ያለን። ያጀማ መኝታ ክፍል እየመለስን ነው። አሁን ተመልከቱ። አሁን አብዱከሪምን አሁን እኔን ለመጣል የሚያስብ ሰው መጀመሪያ ውጭ ላይ ያገኘኛል። ውጭ ላይ እንትን አጣብኝ፣ ስተት አጣብኝ። ምን ያደርጋል? ሰፈር አካባቢ ላይ ያለው ነገር ይሞክራል። እሱ ጋር ካጣ ምን ያደርጋል? ጓደኞቼ ጋር ዙሪያ ያሉት ሰዎች ይሞክራል። እዛ ጋር ካጣ ምን ያደርጋል? ወደ ቤት ውስጥ ይገባል። አብዱከሪምና ምናምን ቤት ውስጥ ገብቶ አብዱከሪም ቤት ውስጥ እንዴት ነው ውስጥ ይገባል። ተረዳችሁኝ አይደለ? በቃ እንደዛ ነው እኛ ያለነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም ውጭ ላይ ያላችሁ ትምህርት ላይ ምናምን ነገር ጨርሰን የነብዩ ሰለላሁ ዐለይሂ ወሰለምና ሚስቶቻቸው ውስጥ ገብተናል። አይ እንኳን አንቺ የምትናገሪው ነገር እንትን ይለን ቀርቶ ማለት ነው። እኛ አሁን ሞራላችን ምንድነው? መኝታ ክፍልም ጥያቄ ካላችሁ ቀጥሉበት ጥያቄያችን። እኛ ግን ጥያቄያችን ስላሴ የለም ነው። እኛ ምን ጠይቃችሁ ጥያቄ ሃይማኖታችሁ ላይ ነው፣ ሰዎቹ ላይ አይደለም። ከፈለግሽ ዳዊት እንደዛ ኢየሱስ እንደዛ ነው በየፈለግሽው ሰብስቢያቸውና አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ የለም። ከጳጳስ ከሊቀ ጳጳስ ምናምን አትናቴዎስ እነ ቄርሎስ እነ ምናምን ሰብስቢያቸው ሊቸርች ፋዘርስ ምናምን እንዳለ ተሰብስበው መጥተው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለውን ትምህርት ከመጽሐፍ ቅዱስ ማሳየት አይችሉም። እዚህ ጋር ነው የጨረስነው ከክርስትና ጋር ያለን ፋይል ማለት ነው እንጂ እኛ የማንም መኝታ ክፍል መግባት አንፈልግም። መኝታ ክፍላቸው ላይ እንደፈለጉ ይሁኑ። እኛ ስራ አጣ እንደ የሰው መኝታ ክፍልስ ምንገባው? ስለ ሰው ልጅ ፓንት ምናምን ውስጥ እዛ ውስጥ ምን አስገባን? እኛ ስራ አልፈታንም እዚህ ውስጥ ምንገባበት። ስላሴ የለም ክርስትና ላይ። ኢየሱስ አምላክ አይደለም። አለቀ። እዚህ ላይ ማንም ጨርሰናል፣ ተሰነባበትን። ሊንዳ በክርስትና አንቺ ባለሽ ኦርቶዶክስ ተመችቶኛል ከምትዩ ሃይማኖትና እኛ ጋር ልዩነቱ ይሄ ነው። ኦርቶዶክስ ወላ ሌላ ችግር አለበት ሁላ ማለት ነው። ኦርቶዶክስ ለማርያም የምትሰጠው ማርያም የአምላክ እናት ናት ብላ መጽሐፍ ቅዱስ የትኛውም በመጽሐፍ ቅዱስ ላይ ማንም ማርያም የአምላክ እናት ናት ብሎ ያስተማር የለም። ሌላ እንደውም ልደርብልሽ ኦርቶዶክስ ሌላ ችግር እንዳለባት በኦርቶዶክስ ማርያም ሙሴ ድንቃ ድንቅ ታምራትን ያሳየው በማርያም ነው ብሎ ነው የሚያስቀምጥ። የባሰ ማለት ጭራሽ እንደ ኦርቶዶክስ ራሱ እንትን ያላለ እንዴ? ላሳይሽ ማስረጃ። ኦርቶዶክስ ተመችቶሽ የለ የታለ እንትን ሙሴ ድንቃ ድንቅ ታምራት ያሳየው በማርያም ነው ብለሽ የምታምኚው? ኦርቶዶክስ እኮ ከገባሽ እኮ ማለት ነው ኢየሱስ አምላክ ነው አይደለም፣ ስላሴ ላይ ራሱ አልደረሽም። ለአቅመ ስላሴ ራሱ አልደረሽም። ኦርቶዶክስ ለአቅመ ስላሴ አልደረሰም። ገና ማርያም ሰው ናት አይደለችም ውስጥ ነው ያለነው። ነይ በይሽ ኦርቶዶክስ አይደለሽ? ይሰማሻል እንዴ? ነይ በይ ገና ኦርቶዶክስ አይደለሽ? ይመቸኛል ኦርቶዶክስ ወደ ኦርቶዶክስ ገና ማለት ነው ስላሴን አይደለም የምናወራው፣ ማርያም ሰው መሆኗን ማረጋገጥ ውስጥ ነን እኛ። እሺ
ሙሴ ከማርያም በፊት አይደል የነበረው ሊንዳ? ሙሴ ከማርያም ሳትመጣ በሺህ ዓመታት ጋብ ነው። ግን ተመልከች፣ አሁን ይሄ እንዚራ ስብሐት የኦርቶዶክስ መጽሐፍ ነው። ተመልከች፣ እነ መጋቢ አዲስ ሮዳስ ማለት ያኛው ሰውዬ ደም የማርያም ደም ሲል የነበረው ሰው ካስታውሳችሁ እሱ ነው። የቅድስት ሥላሴ መንፈሳዊ ኮሌጅ የአዲስ ኪዳን ትርጓሜ አስተማሪ ትልቅ መምህር መጋቢ አዲስ ሮዳስ። አሁን እሱ ያለው የእንዚራ ስብሐት አባ ጊዮርጊስ ዘጋስጫ ማለት ደግሞ የኢትዮጵያ ቄርሎስ ይባላል። ትልቅ አባት ነው። በቃ ትልቅ መጽሐፍ። እዚህ ላይ ተመልከች፣ እዚህ ጋር ተመልከች። ሙሴ አለ ተመልከች፣ ሙሴ እዛ በእነ አሮን ጊዜ ሙሴም ድንቃ ድንቅ ተአምራትን ባንቺ ያሳየ ይላል። ሙሴ ድንቃ ድንቅ ተአምር ያሳየው በማርያም ነው። ማርያም ከናካቴውስ ነበረች። አምላክ እኮ ነው ሙሴ ተአምር እንዲሰራ ያደረገው። ግን ተመልከች፣ ሙሴም ድንቃ ድንቅ ተአምራትን ባንቺ ያሳየ በማርያም ማለት ነው። ከዛ ምን ይላል? ዘጸአት ብሎ ይጠቅሳል። ተመልከቱ፣ ማርያም ዘጸአት ጊዜ ነበረች። ሙሴ ቢያገኝሽ አሁን አንቺ ምን ይልሽ ይመስላል? በጥፊ ያጠናግርሽ? በድንጋይ ቢወግርሽም እኮ ችግር የለበትም። ምክንያቱም አምላክን መሳደብ ነው ይሄ። አምላክ ባህር ከፍሎለት ሳለ አይ ማርያም የከፈለችለት ስትዩ ዝም የሚልሽ ይመስላል? የገባሽበት ሃይማኖት ይሄ ነው። እንቀጥል። ዮሴፍ አሁን አስቡት፣ በግብጽ ላይ ነገሰው ማለት ነው። ዘፍጥረት ምዕራፍ 45 ቁጥር 9 እግዚአብሔር ጌታ ያደረገኝ ብሎ ቃል በቃል ተናግሯል። እግዚአብሔር ነው ጌታ ያደረገኝ ማለት የሾመኝ እግዚአብሔር ነው ብሎ፣ ወይም እግዚአብሔር ነው የግዕዝ ቃል ነው አምላክ ማለት ነው። አምላክ ነው የሾመኝ ብሎ ቃል በቃል ተናግሯል። ዘፍጥረት ምዕራፍ 45 ቁጥር 9 ኦርቶዶክስ መጣችና ኖ አምላክ አይደለም ማርያም ነው የሰጠችህ ብለው ቁጭ። ተመልከቱ፣ ዮሴፍ ባንቺ ተመሰገነ መንግስትንም አገኘ በማርያም ማለት ነው። ያውም ዮሴፍ አስቡት፣ መጀመሪያ እነ ዮሴፍ የነገሱት ሙሴ ተአምር ያሳየው በአምላክ እንደሆነ መጀመሪያ ለኦርቶዶክስ ለአቅመ ኢየሱስ አምላክ ነው አይደለም ራሱ አልደረሱም። ከናካቴ ኦርቶዶክሶች ኢየሱስ አምላክ ነው አይደለም የሚለውን ከማውራታችን በፊት እነ ገብርኤል አምላክ አይደሉም፣ ማርያም አምላክ አይደለችም። ገና እዚህ ውስጥ ነው ያለነው። አንቺ ሊንዳውን ያልሽ ምንድነው? ከባለፈው በኋላ ኦርቶዶክስ ገብቼ ማለት በጣም እንደዘቀጥሽ ነው የሚያሳየው ሊንዳ። በጣም ማለት ነው ሰው እንደዚህ ይወድቃል። እዚህ ውስጥ ትገበያለሽ ሊንዳ። ተይተ ለስንት ነገር ስንጠብቅሽ ሙሴ ድንቃ ድንቅ ተአምራትን በማርያም ነው ያሳየው ወደሚል ሃይማኖት ትወድቂያለሽ። ኢያሱን ታውቂዋለሽ? ኢያሱ ፀሐይን አቁሟል። ለምሳሌ ፀሐይን አቁሟል ተብሎ ይነገራል። ኢያሱ ለምሳሌ ፀሐይን አቁሟል። አሁን ኢያሱ ከሙሴ በኋላ የነበረ ሰው ነው። ፀሐይን አቁሟል ለምሳሌ። ግን ፀሐይን ያቆመው በማርያም ነው የሚለው በፈጣሪ አስቢው። ፀሐይን ያቆመው በማርያም ነው ይላል መጽሐፉ። ይሄ እዚህ ሃይማኖት ነው ያለሽው ሊንዳ? ሊንዳ እዚህኛው ሃይማኖት ነው ያለሽበት? ይኸው ቃል በቃል ላሳይሽ፣ ይታያቸዋል። ኢያሱ በእስራኤል ላይ ስላንቺ ተሾመ። ስለ ማርያም ሲባል ማርያምን አያውቃትም ጠቅላላ። በረድኤትሽ ያጀማ ተመልከቱ፣ በረድኤትሽ በአንቺ እርዳታ ፀሐይንና ከእርሱ የሚያንስ ብርሃንን አቆመ ብሎ ኢያሱ ይጠቅሳል። በረድኤትሽ ነው የሚለው ቃል በቃል። በማርያም እርዳታ ፀሐይን አቆመ። ኧረ በፈጣሪ ማርያምና ኢያሱ ማለት ነው። ምን ብዬ ልንገራችሁ? የስንት ጊዜ ትውልድ መሰላችሁ የሚለያዩት? የስንት ጊዜ ትውልድ ማለት ነው። በሙሴ እኮ አላበቃ። ሙሴ ተአምር የሰራው ባንቺ ነው አሉ። ኢያሱ ሁላ ተአምር የሰራው በሷ። እንትና ሁላ ይሄ ዮሴፍ ሁላ አልቀርም። እዚህ ሃይማኖት ነው ያለሽው ሊንዳ? እዚህ ሃይማኖት ነው ያለሽው? ሰላም የተሰማሽ እዚህ ሃይማኖት ሆነሽ ነው? የአምላክን ስራ ለፍጡር ሰተሽ ነው ሰላም የተሰማሽ? ለእኛ ግን ስድብ ነው። ገባሽ? ለእኛ ትልቅ ስድብ ነው። አምላካችን አላህ እሱ ነው። ወኢዝ ነጀይናኩም ሚን አሊ ፊርዓውን የሱሙነኩም ሱእ እያለ ዩዘቢሁን አብናኩም ወይስተሕዩነ ከፈርዖን ባዳንኳችሁ ጊዜ እያለ አምላካችን አላህ ሙሴን ያዳነው። ማርያም ናት ያዳነችው ስትሉ አይደብርም? በጣም ከባድ ቅጥፈት ነው የመጨረሻ ማለት ነው። የሚያሳዝንና ትልቅ አሳፋሪ ስራ ነው። ሰው በኢየሱስ ተሳሳተ፣ ድጋሚ በማርያም ይሳሳታል እንዴ? ቢያንስ አትሊስት ማርያም ለብቻዋ ምድርን ገንጥላ ሰራችሁ ብላችሁ አዲስ ተአምር ብትፈጥሩ ይሻላል እንዴ። የታወቀ ሀገር ያወቀው ፀሐይ የሞቀው ሙሴ ባህር ሲከፍል በአምላክ እርዳታ እንደሆነ የታወቀ ጉዳይ፣ ይህንን አንስታችሁ ለማርያም ትሰጣላችሁ እንዴ? ሰው አዲስ ነገር አትፋት እንተ ሲኮረጅ እኮ ይደብራል። ቢያንስ አለን እንዴ? ኩረጃ እኮ ይደብራል። ሀገር ያወቀው ነገር አትኮረጅም እኮ። ሀገር ያወቀው ነገር እንዴት ትኮረጃለህ? እዚህ ጋር አሁን ሀገር ያወቀው ነገር ኢያሱ በማርያም ያልነበረች ሴት ማለት ነው። በዛ ሰዓት አልነበረችም ሁላ ማለት ነው። ሊንዳ ሰማሽን? ኦርቶዶክስ ይመቸኛል አላለች። እኔ ፕሮቴስታንት ብትይ ወላሂ የማይመስለኝ ነበር። ትንሽ ይሻል ነበር። አትሊስት ፕሮቴስታንቶች ከዚህ ወጥተዋል።
ሊንዳ ኦርቶዶክስ ማለት እኮ በጣም ሩቅ ነው። ሊትራሊ በጣም ሩቅ ነው። እንዴ ኦርቶዶክስ ማርያምን አምላክ ማርያምን ወዷታል ብሎ የሚናገር ነው። ተመልከቱ። ደምግባትሽን በወደደው በእግዚአብሔር አብ ስም ይላል። መጀመሪያ አምላክ የማርያምን ደምግባት ሰው እንትን መልኳን ወዱ ነው ብሎ ነው ለሚጀምረው። አስቡት። አምላክ ፍጡር ሴት አይቶ ደምግባት ወደደ። ከዛ በኋላ ቀጥሎ ሳጥን ይሄ ምንድነው እንደ ሳጥን እንትን ምንድነው ደምግባቷን ከወደደ በኋላ እያለ ይቀጥላል። ይዘው ወይ እና በጣም ጭምለቅለቅ ያለ ነው በጣም ማለት ነው። እንደዚህ በጣም አሳፋሪ ነው ሊንዳ፣ በጣም አሳፋሪ ነው። እሺ ቴሌግራም ያልገባችሁ ሰዎች ቴሌግራም ግቡ። ያጀማ ቴሌግራም ከታች ጻፉላቸው። ቴሌግራም ቻናል እዚህ ያላችሁ ሰዎች አካውንቴ ስለተመታ ቪዲዮ ነው ምን እንደሚፈጠር ዜርፎር ቴሌግራም ቻናል ጆይን በሉ። እሺ ቴሌግራም ቻናል ከታች ጻፉላቸው። ከታች ቆይ ልጻፍላችሁ። እዚህ ያላችሁ ሰዎች ሁላችሁም ጆይን በሉ። ከታች ልጻፍላችሁ አት ፌስ ሶስተኛ ቀን ዴይ 3 ሌትስ ጎ። ሶስተኛ ቀናችን ይዘናል። ቺት ማድረግ የለም። እያንዳንዱን ስራውን ራሱ የምንሰራው ለኛው ለራሳችንም ጭምር ነው፣ ለጤናችንም ጭምር ነው። ሰው ኤቨሪባዲ እዚህ ቻሌንጅ ላይ የተሳተፋችሁ ያላችሁ ሁላችሁ በደንብ ስሩ። አሪፍ ቻሌንጅ ነው። ራሳችሁ የምታዩበት ነው። ሁላችንም ራሳችን የምናይበት ነው። ሰው ይህንን ቻሌንጅ ስለሰጠን ደግሞ እናመሰግናለን ወንድማችን። የስባዕ ለህመ የጸይሞ ምሂርኩም እኽልላም ማለት ሰው እንቀጥላለን እስከ 30ኛው ቀን ያለ ምንም ተስፋ መቁረጥ እንቀጣጥላለን ማለት ነው። እኔ እንግዲህ የት ይደርሳል የተባለ ምንድን ነበር ወይኔ የት ይደርሳል የተባለ ጥጃ ሉካንዳ ቤት ተገኘ ይባላል። እና አንቺ እንደዛ ስላሴን አስረድተንሽ ማርያም ላይ ትወድቂያለሽ። ማርያም ሙሴን ድንቃድንቅ ታምር አሳየች ሚል ሃይማኖት ትወድቂያለሽ። እንደዛ ኢያሱ ከሙሴ በኋላ ያለው ኢያሱ አሁን ያስኮ መጽሐፍ ይኸውልህ አብዱልከሪም የያዝኩ መጽሐፍ እኔ ራሱ አላውቀውም። ምን በጣም ሁሉም እኮ ይሄ አንተ የምትይዛቸው መጽሐፍቶች እኮ ገባኝ፣ ግን የሆነ ማንቀበላችሁ ነው። ኬት አንተ እንደምታመጣው አላውቅም። ይሄው ማትቀበይ ነው የምትቀበይ ማህበረ ቅዱሳን ነው። አንደኛ ያመጣው ልጅ ሰው እኮ ማለት ነው አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ዘጋስጫ የማይቀበልኝ ከናካቴው ያውም በነማ መሰለች በነመጋቢ አዲስ ሮዳስ ማለት ያኛው ሰውዬ ትልቅ አስተማሪያቸው ነው። የቅድስት ስላሴ መንፈሳዊ ኮሌጅ መምህር ነው ለማለት ነው። ወላ መነበብ አለበት ነው የሚሉት። ቆይ ማህበረ ቅዱሳን ላይ ላሳይሽ። ለምን ተስፋ አላስቆረጥሽ? ማህበረ ቅዱሳን ላይ ስለ እንዚራ ስብሐት ምን ይባላል ላሳይሽ። እንዚራ እሺ ስብሐት ስብሐት እሺ ማህበረ ቅዱሳን ትላለ። ማህበረ ቅዱሳን ወይ ታሪክ የት ይደርሳል የተባለ ጥጃ ሉካንዳ ቤት ተገኛሉ። ስላሴ ያል ብለሽ መጨረሻሽ እዛ ይሁን። ወይ ታሪክ የት ይደርሳል የተባለ ጥጃ ሉካንዳ ቤት ተገኛሉ። እሺ ላሳይሽ። አሁን ይኸውልሽ አባ ጊዮርጊስ ዘጋስጫ የሚለው ላሳይሽ። ቆይ አንዴ መብራት ላጥፋና ይታያል። ይኸውልሽ ይታይሻል። ይሄ ይታያል። ስክሪኑ ይታያል። አሁን ይኸውልሽ ከላይ ጀምሬ ማህበረ ቅዱሳን አሁን ይሄ ነው። አባ ጊዮርጊስ ዘጋስጫ የሚባሉት እሳቸው ናቸው። ከዛ ይሄን ተመልከች። ይኸው ከዚህ ጋር አስፍቼ ላሳይሽ። ይሄ ማህበረ ቅዱሳን ዌብሳይት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ ማህበረ ቅዱሳን። ይኸው ማህበረ ቅዱሳን ላይ አባ ጊዮርጊስ ዘጋስጫ ማን ናቸው የሚለው ነገር ያስቀምጣል እዛ ላይ። ይኸው ተመልከች። አባ ጊዮርጊስ ዘጋስጫ ድጓውን በደብር ጎድጓድ ሐይቅ ለሰባት ምናምን ብሎ ይዘርዝርና ከአባ ጊዮርጊስ ዘጋስጫ ከያሬድ በኋላ የተነሱ ዳግማዊ ያሬድ ሲባሉ በዘመኑ የነበሩት መናፍቃን በመከራከር አስተምረው በርታቸው የኢትዮጵያው ቄርሎስ ተመልከች። ያ ቄርሎስ የተባለ ያ አባት ማለት ነው። የኢትዮጵያው ቄርሎስ ተብሎ ነው በሚል ስም ተሰጥቷቸዋል። አባ ጊዮርጊስ ስለ መብረቅ ስለዛም ስለምናምን አፈጣጠር በሚገባ አስተምረዋል ምናምን እያለ ድርሰታቸው ያው ሆኖም ግን ድርሰቶቻቸው የውጭ አንባቢያን ሲጠቀሙበት የሀገራችን ሰዎች ግን የታላቁን ቅዱስ ታሪክ እንኳን በቅጦ የማያውቅ ነዋል። እርሳቸው ግን የቤተ ክርስቲያን መብራት ናቸው። ተመልከች። አሁን ያውኑ የቤተ ክርስቲያን መብራት ናቸው። ምክንያቱም ዛሬ በቅዳሴው በማህሌቱ ተመልከች። በቅዳሴው በማህሌቱ በሰዓታቱ በሚስጥሩና በምስጋና ድርሰቱ አሁንም ቤተክርስቲያን እየተጠቀመችባቸው ትገኛለች። ይኸው ይህ ህሙም ትውልድ የታመመ ትውልድ እየሰደበ ይህ መጽሐፍ ማያነብሱ ይህ ህሙም ትውልድ መድኃኒት ያስፈልገዋል።
መድኃኒቱን ለማግኘት ሌት ተቀን በመጾም በመጸለይ በትጋት እንዳለበት በአጽንኦት አስተምረዋል። አባ ጊዮርጊስ ዘጋስጫ ብለው ከፍተኛ የቤተ ክርስቲያን ሊቅ ተመልከች፣ ከፍተኛ የቤተ ክርስቲያን ማለት። ስለዚህ የቤተ ክርስቲያን ዛሬ እየተነበበ ያለ ነው። ፕላስ በመንፈስ ቅዱስ እንደሆነም ተናግረዋል። እሳቸው የሚጽፉት በመንፈስ ቅዱስ ተነሳስቶ መሆኑን ተናግረዋል። ነይ የት ነው የምትሄጂው? ይኸው በመንፈስ ቅዱስ የተሞሉ ናቸው ይላል። ይኸው ስለዚህ መብራት የምትሉ ሰዎች ተረጋጉ። እንዴ ፊቴ እንዳያሳይብኝ። ስለዚህ ኬት ያመጣኸው ነው ላላችሁት የራሳችሁ የቤተ ክርስቲያን ሐሳብ የራሳችሁ ቤተ ክርስቲያን ሙሉ በሙሉ ነው እንደዚህ ብላ እንትን ማርያም እንትን ትላለች ብሎ የሚያስቀምጥ እንትን ባጭ ሌላ የሚገባል የሚቃወም ሰው ሌላ እስቲ ድንቃ ድንቅ ታምራትን ማርያም ሙሴ በማርያም ነው የሰራው የሚል ሰው አለ? ይሄ በዚህ ዘመን እንደዚህ የሚል ሰው አለ? በፈጣሪ በዚህ ዘመን ተው እንጂ በዚህ ዘመን ሰው በዚህ ዘመን እንደዚህ ይላል? ነይ ግቢ ሊንዳ ነይ ኢንቫይት ልክልሻል። ከታች ሪከርድ አድራጊዎች ደግሞ ሪከርድ አድርጉት። ይሄንን ክርስቲያን ሪከርድ አድርጋችሁ ሙስሊሞችን አይደለም ያልኩት። ክርስቲያን ሪከርድ አድራጊዎች ስላላችሁ አንድ ነገር ሪከርድ አድርጉ። ክርስቲያን ሪከርደሮች በጣም አሳፋሪ የኦርቶዶክስ አሳፋሪ ትምህርቱን ላሳያችሁ ነው። ክርስቲያን ኦርቶዶክሶች ክርስቲያን ሪከርደሮች ይሄን ሪከርድ እንድታደርጉልኝ እላለሁ። ካላችሁ ስላላችሁ ማታች ስላላችሁ ያው ሪከርድ እንድታደርጉ ላውጣና ላሳያችሁ። ያው ክርስቲያን ሪከርድ አድራጊዎች በመጀመሪያ ደረጃ ተማሩ፣ ለክርስቲያኖች አስተላልፉልኝ። ዮሴፍ በአንቺ ተመሰገነ ምስጋናንም አገኘ መንግስትንም አገኘ ይላል ዘፍጥረት ብሎ ይጠቅሳል። ዮሴፍ ዘፍጥረት ምዕራፍ 45 ቁጥር 9 ላይ በአምላክ ነው እንጂ ወከዛሊከ መከና ለዩሱፍ ፊል አርድ ወሊኑዓሊመሁ ሚን ተእዊል አልሐዲስ ብሎ አምላክ ነው በቁርአንም ሆነ በመጽሐፍ ቅዱስ መንግስትን የሰጠው እንጂ ማርያም ሲጀመር ከናካቴው በዛ ዘመን ሁሉ አልነበረች። አርሙ ይሄንን ነገር ሙሴ በሙሴ ጊዜ ማርያም አልነበረችም። ጠቅላላ ሙሴ ድንቃ ድንቅ ታምራትን ባንቺ አሳየ በማርያም ነበረች ሁላ እሷ። እስቲ ለማገዙን ተውትና ለማገዝ ሳይሆን እስቲ በህይወት ትኑር። እስቲ መጀመሪያ ሌላውን ቻሌንጅ ተውትና እስቲ ትኑር መጀመሪያ። ሙሴ ድንቃ ድንቅ ታምራትን በሷ አሳየ የሚለውን ወደ ዳር አድርጉትና እስቲ ለራሷ ትኑር በሙሴ ጊዜ። እስቲ ለማገዙን ተውት። በቅጡ በሙሴ ጊዜ በኖረች እና እንደዛ ነው። እዚህ ያላችሁ ሰዎች አንድ ቪዲዮ አለ። አንዴ ደርሳችሁ ነው ሁላችሁም እዚህ ያላችሁ 300 ሰዎች እንደገባችሁ የምታገኙት አንድ ቪዲዮ አለ። አካውንቴ ስለተመታ ሼር ሪፖስት አድርጉ። አንዴ ገብታችሁ ሪፖርት ስለተደረገ እስቲ ቪዲዮ አለ መዳረስ አለበት። ገብታችሁ ሼር ሪፖስት አድርጉ ሁላችሁም። አንዴ ሁላችሁም ደረስ ብላችሁ ነው ሼር ሪፖስት አድርጋችሁ ተመለሱ። አንዴ ሁላችሁ ኤቭሪባዲ ይታየኛል። እዚህ ጋር የምትሄዱ ሰዎች ያው ይታየኛል። ሼር ሪፖስት አድርጋችሁ ነው አንዴ ሁላችሁም ደረስ ብላችሁ ነው ሼር ሪፖስት አድርጋችሁ ተመለሱ። አካውንቴ በጣም ተመቷል፣ በጣም ማለት ነው ከምታስቡት በላይ። ቲክቶክ ቪዲዮ ድሮፕ እያደረገብኝ ነውና ቫዮሌት እንትን ይሄ ጋይድላይን ቫዮሌት አድርጋ ይለኛል። ምንም አላረኩም እና ደግሞ ሪኮመንድ አያደርግም ኢኔሊጂብል ፎር ሪኮመንዴሽን እያለ ሪኮመንድም አያደርግልኝም እና በጣም ከባድ ነው። አካውንቴ ተመታለች። ደረስ ብላችሁ ሼር ሪፖስት አድርጋችሁ ተመለሱ። ያው ክርስቲያኖች ነው የሚሉት፣ ሌላ ማንንም አይደለም የሚሆነው፣ ክርስቲያኖች ነው የሚሉት። እሺ ሊንዳ ችግር የለውም። እሺ ሊንዳ አንቺ ጥያቄዎችሽን ይዘሽ ነይ። እንዳሁኑ እስልምና ላይ ማንኛውም ጥያቄ ካለሽ ሰብሰብ አድርጊያቸውና ነይ። እሺ ያው እስልምና ላይ የሚነሳው ጥያቄ መኝታ ክፍል ያለ ነው። እኛ ክርስትና ላይ የምናነሳው ግን ቤዚክ ነገር ነው። አምላክ የሰራውን ታምር ለማርያም ሲሰጥ እሱ ማስተካከል፣ አምላክ ብቻው የሚመለከውን ኢየሱስ ይመለካል ሲል እሱ ማስተካከል። እኛ መኝታ ክፍል የምንገባበት ምክንያት የለም እና በእስልምና ግን ጥያቄ ስላሌለ ያጀማ ሙስሊሞች እዚህ ካላችሁ አንድ ነገር ልምከራችሁ። እሺ ሙስሊሞች፣ እኛ ሙስሊሞች አንድ ነገር ልንገራችሁ ለእናንተ። ክርስቲያኖች መጥተው ነብዩ ሰለላሁ ዐለይሂ ወሰለም ሚስት አገቡ ምናምን ብለው የሚያነሱት ምን ያንሱ? እሺ ሌላ እዘኑላችሁ። እናንተም ምን ያንሱ? እሺ ሌላ እናንተ የሆነን ሰው በስራው መተቸት ካቃታችሁ፣ ባለው ነገር መተቸት ካቃታችሁ፣ በተክለ ሰውነቱ መተቸት ካቃታችሁ፣ በትምህርቱ መተቸት ካቃታችሁ፣ እሺ ምን መጨረሻ የምትደርሱት መኝታ ክፍሉ ነው የምትሄዱት። መጨረሻ ላይ ካቃታችሁ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ጋብቻ ምናምን ሲያነሱ መጨረሻ ምን ያንሱሽ? ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ያስተማሩት ትምህርት የተቀበሉት መጽሐፍ ላይ ቁርአን ውስጥ ያለው ነገር ስህተት ነው ብሎ
ቁርአን ላይ ስተት አለ እንዳይሉ ቁርአን ላይ ስተት አጡ አስተምሮ ላይ ይሄው ኢየሱስ አምላክ አይደለም ብለው የተናገሩት ነገር ስተት ነው ኢየሱስ አምላክ ነኝ ብሎ አስተምሯል ብለው እንዳይናገሩ የለም ምን ያርጉ የፈረደባት አይሻ ነው እዛ ላይ ነው በቃ የሚሰቃዩት ስለዚህ እናንተ ተረዷቸው እሺ ተረዷቸው አትናደዱላችሁ ተረዷቸው ከተናደዳችሁ ማለት ነው እነሱ ነብዩ ሰለላሁ ዐለይሂ ወሰለም በትምህርት ማጠልሸት አቅቷቸው በስድብ ለማጠልሸት ነው የመጡት እናንተ ተናደዳችሁ ማለት አሳካችሁ ማለት ነው ስለዚህ ምን ተረጋጋ አረጋጉና ራሳቸው እሺ ያለውን ነገር ፊክስ ታደርጉና አስተምሮ ላይ ጥያቄ አለ ወይ ብላችሁ ያስተማሩ ከመኝታ ክፍል ውጭ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ትምህርት ላይ ጥያቄ አለ ወይ ብሉት ሁሌም ይሄኛውን ነገር ተረዱ እና ያ ጀማ ጀዛኩሙላሁ ኸይር በጣም ሼር ብላ ሼር አድርጉ ቪዲዮ ሼር አድርጋችኋል ቴሌግራም ያልገባችሁ ጆይን በሉ ክርስቲያኖች ካላችሁ አስገባችኋለሁ እዚህ ጋር ሌላ ክርስቲያን እናስገባለን ዛሬ እውነት እላችኋለሁ ቴሌግራም ጆይን በሉ እሺ ከታች ሊንክ የጻፍኩላችሁ ነው ጆይን ያላላችሁ ሰዎች ቴሌግራም ጆይን በሉ ከታች የጻፍኩላችሁ ነው እሺ ሌላ እስቲ ኦርቶዶክስ ሰው ደግሞ እናስገባ እስቲ ሌላ ከታች የጻፍኩላችሁ ነው ድረስ ብላችሁ ነው እሺ ሌላ ኦርቶዶክስ ደግሞ እናስገባ እስቲ እሺ ክርስቲያን ካላችሁ ላስገባችሁ እሺ ማን ላስገባ ዘይዝ ነው ምናምን የሚለው ሰው ማን ነው እሺ ክርስቲያን ኮናችሁ እሺ አደራ ክርስቲያን ኮናችሁ ግቡ እሺ አደራ ክርስቲያኖች ከታች አንድ ቁጥር ጻፉ ኢየሱስ አምላክ ነው የሚል ክርስቲያን ካለ ክርስቲያን የሚላል ክርስቲያን የሚላል እሺ ዘይዝ ምናምን የሚለው ክርስቲያን ነክ የጥበብ ቃል ይላል እሺ ያስገባው ምንድነው ሪኩዌስት የት ነው የምትጠፉት አሁን የት ነው የምትጠፉት አንዴ ያጀማ አንዴ 3 ደቂቃ እሺ አንዴ 3 ደቂቃ አሁን ራሳችሁን መቆጣጠራችሁን ታያላችሁ 3 ደቂቃ ደርሼ እስከመጣ 3 ደቂቃ ብቻ ጠብቁኝ አንዴ ቪዲዮ ሼር ያደርጋችሁ ጠብቁኝ እሺ የትሄደ ሰው እናንተ ሰዎች በቃ የለማ መረጋጋት የሚባል ነገር የለማ እሺ ያው መጣኝ ተመልሰናል አቤት ቆይ የሆነ ነገር ገጥሟችሁ ሐኪም ቤት ሄዳችሁ ስልካችሁ ይቀመጥ ብትባሉ ልታብዱ ነው መድኃኒቱ ይቅርብኝና ስልኩ ይሻለኛል ልትሉ ነው እንዴ ልትሆኑ ነው ቀሽ እንደ ወርልድ ዋይድ ማለት እንደ ዓለም አቀፍ ኢንተርኔት ኮኔክሽን ቢበላሽ ወይ የሆነ ነገር ቢፈጠር እንዴት ልታረጉ ነው ራሳችሁ ልታብዱ ነው አማኑኤል ኦሬዲ በጊዜ ሞልቷል ቦታ የለም እየተባለ ነው እንዴት ልትሆኑ ነው እኔ አሁን 3 ደቂቃ ነው ድረስ ብዬ መለስ ያልኩት እሺ ክርስቲያኖች ካላችሁ ክርስቲያኖችን እናስገባ እንቀጥላለን አሁን እሺ ከሰው ስህተት ከብረት ዝገት ይላል እናስገባ ታውይ ያስታውቃል እንደዚህማ ከባድ ነው እሺ ሌላ ሰው ላስገባ ብሩክ እሺ ሙስሊም ነው ፕሮፋይል ክርስቲያኖች ካላችሁ ግቡ እስቲ ምን እያወራን ነው ኢየሱስ አምላክ ነው የሚል ሰው መግባት ይችላል ንስሐ አባት ያስፈልጋል ወይ በክርስትና የንስሐ አባት ለምንድን ነው ያስፈልገው ከናካቴው ሰው ለምንድን ነው ለፈጣሪው ቀጥታ መናገር የከበደው ማለትም የንስሐ አባት ነው እያላችሁ ያላችሁት አንድ ሰው እንዴት ነው ለሆነ አካል ሄዶ ሚስጥሩን ዘክዝኮ የሚናገረው ፈጣሪውን ቀጥታ ማናገር አይችልም ወይ የናንተ አካላት ፈጣሪውን ማናገር አይችል ቀጥታ እንዴት ታናገራለህ ብለዋል ተርዳችሁኝ አይደል እንዴ ለምንድን ነው የንስሐ አባት የሚያስፈልገው በክርስትና ሚስጥርን ለመዘግዘክ ነው ወይ አምላክ በሚስጥር እንግዲህ በድብቅ ወንጀል ስንሰራ ደብቆን እንዴት ነው አሁን እንደዚህ ምን ትሚለን እሺ በክርስቲያን ካለ ላስገባ ክርስቲያኖች በቃ አይሻ ጋብቻ ካላነሳን አይመጡም አይሻ እንበል እንዴ አይሻ እንበል እሺ ስለ አይሻ ነውና ጠይቁሽ ስለ አይሻ ጠይቁ በቃሽ ስለ አይሻ ነው የምትጠይቁ የሚፈልጉት እሺ ስለ አይሻ ገብታችሁ ጠይቁ ረዲየላሁ ዐንሃ እሺ ገብታችሁ ጠይቁ ስለ አይሻ እሺ መጣሁ ሚል አካውንት ሙስሊምና ክርስቲያን እንዴት ነው ነገሩ የሆነው እስቲ ንገሪኝ አቤት እሺ
ከየት ቤተ እምነት መጣሁ የሚል አካውንት ሄሎ መጣሁ የሚል አካውንት ይሰማል? መጣሁ የሚል አካውንት ይሰማሃል? እሺ ኖ ሞር የሚላለ እሱን ላስገባው። ሪፖርት እያደረጋነች ላስወርዶሽ አውረድ። ላይቭ ላይ ተኮር ሪፖርት ከደረገ ከባድ ነው። እኛ ሙስሊሞች ቴሌግራም ጆይን ብሎ ከታች ያስቀምጥኩላችሁ ነው። የጃማ ቴሌግራም ቻናል አለ፣ ጆይን ብሉ። እኔ ልውጣ አይደለ እስካሁን እናንተ እንግዲህ እንትን በእኔ ደግሞ አሁን እንትን ልበል። ኢሻ አልሰገድኩም። ኢሻ ልስገድ አንድ፣ ሁለተኛ የተወሰነ እኔ ለብቻዬ ተራዊ ልስገድ። ምን እየሰራ ነው እስካሁን ነው እንዳትሉኝ። አሁን እኔ እንግዲህ ክርስቲያኖችን እያስተናገድኩ ነው። እሱ ይበልጣል ብዬ አሰብኩኝና ክርስቲያኖች እያስተናገድኩ ነው። ይሄ ቀደም ይበልጣል፣ ገባችሁ? ዳዋው ማሰራጨት ይበልጣል ብዬ ልክ ልገባ ስል ገጠመኝ፣ ልወጣ ስል ክርስቲያን ገጠመኝና ጥያቄ ጠየቀ ስለሆነ ያንን ማስረዳት ፈለግኩኝ። ከዛ አንጻር ነው አይደል? ከዛ አንጻር ነው ክርስቲያን ጥያቄ እንግዲህ ጥያቄ እስልምና ላይ ጥያቄ ያለኝ የሚል ሰው እያስተናገራችሁ ይከብዳል ዘግቶ መውጣት። ምክንያቱም ያ ሰው አይታወቅም፣ ሊያስብ ይችላል፣ ቤቱ ሆኖ ያስባል ምናምን ነገር። አዎ እስካሁን አለኝ። አሁን የጨረስኩት እንትና ማን ነው እሱ ዘመና። እሺ ክርስቲያን አለ አሁን እስቲ ሌላ እንትን ያለው ለወጣ ነው። አንድ ደቂቃ ምናምን ልተበል ነው። እሺ ጆይን ብሎ ቴሌግራም ጀዛኩሙላሁ ኸይር። አትጥፉ እንትን አትበሉ። ምንድነው ኢንተርኔት ሱስ እንዳይሆንባችሁ 2 ደቂቃ ሄጂ እስክመጣ ድረስ እንትን እንዳትሉ። እሺ እሺ ኮሜንታችሁን እያየሁኝ ነው። እኛ ሙስሊሞች ችግር የለብንም ኢንተርኔት ቢጠፋም አለ ጥሩ ነው። አሁን ወደፊት እሺ አሰላሙ አለይኩም። በቃ እሺ ወአለይኩም ሰላም። ሌላ ኮሜንታችሁን እያየሁኝ ነው። እሺ እናመሰግናለን ኮሜንት ስለከፈት። ኮሜንት የከፈትኩት እኮ እንዲሁ ነው። በቃ አሳዝናችሁ ያው አሳዝናችሁ ዝም ብዬ እንትን ልብል ብዬ ነው። እሺ ሌላ ሰው ካለ እሺ ኮሜንት ይጻፍ፣ ሼር አድርጉ። ኮሜንት ከእንትን ከምትሉ ሼር አድርጉ። የተለቀ ቪዲዮ አለ ገብታችሁ ሼር አድርጉ። በቃ እኔ አሁን እንትን ልበል። ሼር አድርጉ፣ ቪዲዮ ሼር ሪፖስት አድርጉ። በቃ ልውጣ። እሺ አጀማ ቆይቻለሁ እኔ በጣም ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንትን አለ ይሄ ቲክቶክ ላይ ይሄ ነገር አካውንቴን አልተማመንኩበትም እኮ ነው። የቲክቶክ አካውንቴን አልተማመንኩበትም። ለዛ እንትን በሉ ይሄ እንትን በሉ ጆይን በሉ ቴሌግራም ላይ እዚህ ላይ ቴሌግራም ላይ እንትን እንላለን። ምናልባት እንትን የቴሌግራም ተከፈተ። የቴሌግራም አልተከፈተም። እሺ አጀማ የቴሌግራም አልተከፈተም። ስጨርስ ተመለስ። ገና አልጨረስኩም። ምግብ በስትክክል አልበላሁም። አፍጥሬ መግሪብ ሰግጄ ነው የመጣሁት የነበረው። ገና በስትክክል አልበላሁም። በትክክል ገና መብላት አለብኝ። በስትክክል ማለት ነው። ገባችሁ? አስቡት። አጠገቤ ገራሚ ስጋ ምናምን ነገር እኔ በራሴ ብልኩ እንዲሰራ ያዘዝኩት ነገር ተስተካክሎ እሱን ኢግኖር አድርጌ ነው እያወራኝ ነበር። ሁሉ ነገር ኢግኖር አድርጌ እሺ አሁን ተስተካክዬ ምናምን ነገር አሁን ነው በትክክል ራሱ መብላት ያለብኝ። ቆይ እሺ ጆይን በሉ። የረመዳን እንትን ለምን ነሲሃ እንትን አላልክም ምናምን ነገር። አዎ ፓርቱ ሊቀጥል ነበር። ቲክቶክ ላይ ችግር ገጥሞኝ ነው። እሺ ቴሌግራም ላይ ፎከስ ያደረኩት ቲክቶክ ላይ ችግር ገጠመኝ። ቪዲዮ እየተቀነ ቫዮሌት አድርጓል ጋይድ ላይን ምናምን እያለ ሲያበላሽብኝ ቢዚ ሆንኩኝ። በዚህኛው ቲክቶክ እንትን ይሄኛውን ቲክቶክ ማስተካከል ላይ ቢዚ ሆንኩኝ። ከዛ አንጻር ነው። እሺ አጀማ ከዛ አንጻር ነው። ቲክቶኩ ላይ ትንሽ ችግር ስለገጠመኝ እዚህ ላይ ፎከስ አድርጌ ነው። በክራንች ሜዳው ያኙ ሰው ያረደል እግረኛው ሚዲያ ሰውዬ በጣም ተንቀጭቅዟል። አሁን ተመልሶ መጥቶ ቪዲዮ ሰርቷል። ይሄ ምን መልስ ምናምን የሚመስል ነገር እኔ እስራኤል ምናምን ነገር እንትን ገንዘብ ተሰጥቶኝ አይደለም የሄድኩት ምናምን በዚህ ሰዓት ምናምን እናወራበታለን። በዚህ ወይ እዛ ላይ የክርስቲያን ሀገር እንደ ክርስቲያንነቴ ሀገሪቷ እንትን ትለኛለች ምናምን እያለ ያወራበት ነገር እጅግ በጣም የሚደብር ነገር ነው። እሱን አይቼዋለሁ። በጣም ነው የሚደብረው። በጣም አብዝቶታል እና እጅግ እንትን የሚል ነውና
እሺ እና ይሄ ነው የሚመስለው። ሊንክ ጆይን በሉ ምናምን ነገር ከታች እንትን ተብሏል። በቃ ጀዛኩሙላህ ኸይር። ልውጣ በቃ ሰላም አለይኩም።